ክቡራትና ክቡራን ተመልካቾቻችን ከፕሮግራሙ ጋር አብሮኝ ያሉት የቀድሞ የክኔሴት አባላቶ ሽሎሞ ሞላ እንዲሁም እንግዳችን የክኔሴት አባል ዶክተር ጸጋ ፈንታሁን መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን ተስፋዬ፣ እንደምን አለ? ጤና ይስጥልኝ አቶ ሽሎሞ። እንዲሁም ዶክተር ጸጋ። አዎ አብሮኝ እንግዲህ የክኔሴት አባል ዶክተር ጸጋ ፈንታሁንም አሉ። ጤና ይስጥልኝ ዶክተር፣ ሰላም ነሽ ወይ? ጤና ይስጥልኝ አቶ ተስፋዬ፣ አቶ ሽሎሞ እንዲሁም ተመልካቾቻችን የእስራኤል አምላክ ይመስገን እኔ ደህና ነኝ። አሁን እንግዲህ ዶክተር በእውነት በዛሬው ዕለት ትኩረት የምናደርገው ያው በህብረተሰባችን ባሳለፍነው ሳምንት ሁለት ወጣቶች በሁለት ወንጀል ምክንያት ያው ሁለቱም እንግዲህ ተገለዋል። በዚህ ጉዳይ ላይ በፔታህ ቲክቫ እንጀምርና ያው አንቺም በዚህ ጉዳይ ላይ በቅርብ ተከታትለሻል ካሉት ከወላጆቹም እንደዚሁም የቢንያሚን እንግዲህ በዚህ ጉዳይ ላይ እስኪ በመጀመሪያ አንቺ ስሜትሽን እንስማና ከዛም ወደ ዋና ጥያቄዎች እንገባለን። በመጀመሪያ ደረጃ ለሟች ቤተሰቦች ለሁለቱ ወጣት አበባ ልጆች እንዲሁ ተቀጥፈው ለቀሩት ለቤተሰቦቻቸው ለቢንያሚን ዘለቀና ለደስታው ቸኮል ቤተሰብ መጽናናትን እመኛለሁ። በጣም የሚያሳዝን ጊዜ ነው ያለነው። በሀገራችን እስራኤል የምናየው የወጣቶች እርስ በርስ ግጭት ቀላል አይደለም፣ በጣም ያሳዝናል። እና በእውነት በተለይ አርብ ጠዋት ወጣት ቢንያሚን ዘለቀ በአሁኑ ሰዓት አርብ በመደወል አቶ ደመላሽ የተባለ የሸንጎ አባል ደመላሽ በላይ የፔታህ ቲክቫ ጸጋ አስከሬኑ አቡ ካቢር ነው ያለው። አቡ ካቢር ማለት እንግዲህ በአደጋ የሞቱ ሰዎችን አስከሬን የሚመረምረው የሕክምናና የፍርድና ሕክምና ክፍል ነው። እዛ ነው ግን ብዙ ጊዜ ይፈጃል ስላሉ ለቀብር ዛሬ ላይ ይሳካ ይችላልና ባክሽ ተባበሪን የሚል ጥያቄ ያቀረበ። በእውነትም ወዲያውኑ በመሯሯጥ ከፖሊስ ጋርም ከሚመለከታቸው አካላት ጋር በመነጋገር ባካችሁ ተለቶሎ ብላችሁ አፋጥኑ፣ ሻባት ሰንበት ሳይገባ ሰንበት ከገባ እንግዲህ ከዛ በኋላ የቀብር ስነ ስርዓት አይፈጸምም። ቅዳሜ ምሽትም ደግሞ በእኛ ባህል አይፈጸም የቀብር ስነ ስርዓትና እስከ እሑድ መቆየት የለበትም። ቤተሰቡ የተጎዱት አልበቃ ብሎ ደግሞ አስከሬኑ መቆየቱ ለነሱ የበለጠ ደግሞ ጉዳት ነው በማለት ይህን ጥያቄ በማቅረቤ በእውነትም ተባብረውኝ አስከሬኑ በፍጥነት አስፈላጊው ለምርመራ የሚያስፈልገውን ስራ ከሰሩ በኋላ ተለቆ የቀብር ስነ ስርዓቱ አርብ ተፈጽሟል። እኔም ቦታው ድረስ በመሄድ ከሁኔታውን ከቤተሰቡ ጋር ተገናኝቼ ሁኔታውን ከቅርቡ ተከታትያለሁ። በእውነት የነበረው የህዝብ ቁጥር የኛ ህብረተሰብ ብቻ አይደለም፣ የፈረንጆችም ሁኔታ የዚህ ታዳጊ ልጅ የቢንያሚን አሟሟት ሁኔታ በእውነት በጣም የሚያሳዝን ነው። የእውነት አይደለም። በአንድ ሳምንት ውስጥ 10 ሰው ሲሞት በእስራኤል ሀገር በዚች ትንሽ ሀገር በእንዲህ አይነት የወንጀል ድርጊት ወንጀለኛ ታዳጊ ልጆች ገዳዮቹ የ15 የ14 አመት ናቸው። የት መጣ እንዲህ አይነት ጭካኔ፣ እንዲህ አይነት አረመኔነት የት መጣ፣ ግጭቱ የት መጣ ብሎ በጣም የሚያሳዝን ጊዜ ነው ያለነውና በዚህ ጉዳይ ላይ በእውነትም ትኩረት ማድረግ ይገባናል ወገኖቼ። ይሄንን አይነት ግጭትን ለመቋቋም እንዲህ አይነት ታዳጊ ልጆች የሰው ነፍስን የሚያጠፉትን ምን መደረግ አለበት የሚለው ከፈጸሙ በኋላ ድርጊቱን ከፈጸሙ በኋላ ቅጣት መቀበሉ ብቻ ሳይሆን እንዲህ አይነት ነገር እንዳይደገም ምን ማድረግ አለብን የሚለው ነው። አዎ በጣም የሚገርመው ያው በእውነት ዶክተር የኃላፊነት የሚወስደው ማን ነው የሚለው ጥያቄ በአሁን ሰዓት ላይ አነጋጋሪ የሆነ ነው። እነዚህ ወጣት ልጆች ያው እነሱም በአሁን ሰዓት ከ12 እስከ 17 እድሜ ባለው ውስጥ ነው ያሉት። እንግዲህ ባለው ሁኔታ ላይ ይሄንን ተጨባጭ ሁኔታ አይቶ ብዛት ያላቸው እንግዲህ ህብረተሰቡ ወደ ፖሊስ ጥቆማ ያደረጉ ነው። ሌላው የትምህርት ሚኒስቴርን በዚህ ጉዳይ ላይ ኃላፊነት መውሰድ አለበት፣ ወላጆችም ኃላፊነት መውሰድ አለባቸው እየተባለ እንግዲህ ሁሉም በየቦታው ያለውን እየተናገረ ነው። አንቺ እንግዲህ በክኔሴት ያው የሊኩድ ፓርቲ ውስጥ የትምህርት ሚኒስቴር ዮአቭ ኪሽ በዚህ ጉዳይ ላይ በክኔሴት በቅርብ በጉዳይ ውይይት ይኖራል ብለሽ ታስቢያለሽ? እንዴት ነው ይሄን ነገር በእውነት መፍትሄ የሚገኝለት? በጣም ብዙ ወጣቶች በእንዲህ አይነት ክስተት ውስጥ ያሳለፉ መሆናቸውን አስመልክቶ በእውነት ይህን በተመለከተ በአስቸኳይ በክነሴት በቅርቡ በኮሚቴ ውይይት ይካሄዳል።
የጸጥታና ጉዳይ ኮሚቴ ውይይት ይካሄዳል። በክነሴትም መነሳቱ የማይቀር ነው። አስፈላጊ አሳሳቢ ጉዳይ ነው። ከሁሉ ደግሞ በተለይ እንዲህ አይነት ሁኔታዎችን መሰረት መስጠት ያስፈልጋል። እነዚህ ልጆች እንዲህ አይነት ገዳይነትን ያመጡት አሁን አይደለም። ያስተዳደጉ ሁኔታ የነበሩበት ሁኔታ እንዴት ነው? የቤተሰብ ኃላፊነቱስ እንዴት ነው? የትምህርት ቤቶቹ ከሰዓት በኋላ ከትምህርት በኋላ የሚኖራቸው እንቅስቃሴዎችስ ምንድነው? ይሄን በተመለከተ በጣም መሰረት ያለውና ስር ነቀል ለውጥ ለማምጣት ከፍተኛ ትግል ያስፈልጋል። እንዲህ አይነት ግድያ ሲፈጸም የመጀመሪያ ጊዜ አይደለም። ካሁን በፊትም ሰምተናል። በእኛ ልጆችም በሚያሳዝን ሁኔታ እንዲህ አይነት ድርጊት ሲፈጸም የመጀመሪያ አይደለም። እርስ በርሳቸውም የኛ ልጆችም ቢሆን የኛ ልጆች እርስ በርሳቸው የተጋደሉ ምን እንዳለ እናውቃለን። እስር ቤት ያሉ ምን እንዳሉ እናውቃለንና ይህ ነገር እንዳይሆን ምን ማድረግ አለብን? እያንዳንዱ ቤተሰብ እያንዳንዱ ወላጅ በሚኖርበት አካባቢ የተለያዩ ገለጻዎች ትምህርት ሊሰጥ ነው። በልጆች ጉዳይ ሲባል በዚህ መሳተፍ ያስፈልጋል። መሰረታዊ ለውጥ ማምጣት ያስፈልጋል። በሀገሪቱ በብሔራዊ ደረጃ ትልቅ ለውጥ ማድረግ ይኖርብናል ነው ማለት። አቶ ሽሎሞ ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ። በመጀመሪያ ደረጃ አንቺ እንዳልሽው ሁላችንም ቢሆን ቤተሰቦችን እንዲጽናኑ እግዚአብሔር ጥንካሬው እንዲሰጣቸው ሁላችንም ምኞታችን ይሆናል። ዶክተር ጸጋ ግን አሁን ያለንበት ሁኔታ ይሄ ስራ አልበኝነትና ህግ አለመከበሩ ከሰማይ የመጣ አይደለም። ለሁሉም አድራሻ አለው። እያንዳንዱ መስሪያ ቤት የሚጣልበትን መስራት አለበት። እኔ አንቺ በርግጥ በግሌ አንቺን ሪስፔክት እንዳለኝ እንደማከብረሽ እንደምወድሽ አንቺ ታውቂያለሽ። ግን አሁን እኛ በእኛ ልጆች ላይ ያለውን ነገር ብናነሳም አንዱ የራሳችን እኛ አብራክ የወጡት ናቸው ገዳዮች እስካሁን ድረስ ያው በርሸባ፣ ሁለተኛ ፐታህ ቲክቫ ያለው ደግሞ ነጮች ናቸው። በነገራችን ላይ በፐታህ ቲክቫ በተደረገው ነጮች በገደሉት በዘረኝነት እይታኔ አልመለከተውም። እኔ የማየው በአጠቃላይ በአገሪቱ ላይ እየታየ ያለው የወንጀል ፍጻሜ፣ ግድያ፣ ሴቶች መገደል፣ ህፃናት እርስ በርሳቸው በመገዳደላቸው አንቺ እንዳልሽው 10 ሰዎች በዚህ ሳምንት ውስጥ በየቀኑ ማለት ነው በአረቦች ማህበረሰብ የሚታየው የወንጀል ሰላምና መገደል አይናችን እየዘጋን ከአረቦች ስለሚጋደሉ እነሱ እዚያው የፈለገ ይሁን ብሎ አንድ ግድያ በሚፈጸምበት ጊዜ ገዳዮች ካልተያዙ እስር ቤት ካልገቡ ላኪያቸው ማን ነው የሚለው ካልተያዘ የሚቆጣጣራቸው ማን ነው? እነዚህ ነገሮች እኮ በሙሉ ዶክተር ጸጋ የለም። ስለዚህ በአመት ውስጥ አሁን ለምሳሌ በአመት 400 300 በአረቦች ማህበረሰብ እርስ በራሳቸው ይገዳደላሉ። ጎረቤት ላይ ሲገደል እኮ ከኛም ይደርሳል። ዶክተር ጸጋ ወንጀሉ እኮ አንዱ ካንዱ ጋር የተያዘው ነውና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቤን ግቪርን የፖሊስ ሚኒስተር አርገው ሲሾሙት እዛ ላይ ትልቅ ስህተት አልሆነም ወይ? የፖሊስ መስሪያ ቤትስ ምን ስራውን እየሰራ ነው? በእርግጥ የፖሊስ መስሪያ ቤት ብቻ አይደለም፣ ሌሎችም መስሪያ ቤቶች አሉ። ግን በዋና ተጠሪነት የፖሊስ መስሪያ ቤት ነው። ቤን ግቪር ምን እየሰራ ነው እንደዚህ አይነት ወንጀሎችን ለማቆም? አቶ ሽሎሞ በመጀመሪያ ደረጃ እኔም አንተ እንዳልከው የተፈጸመው የግድያ ድርጊት ከዘረኝነት ጋር የሚያያዝ አይደለም። ለምሳሌ ያልን እንደው የኛዎችም ራሳቸው እርስ በርሳቸው እየተጋደሉ ነው። ይሄ የዘረኝነት አይደለም። ነገር ግን ትልቅ ነገር አለ። አንድ ለምሳሌ ያልከው ካንተ ጋር መስማማበት ሁኔታ ትልቁ ነገር ከዚህ ካልነው ዘረኝነት አይደለም ከሚለው በተጨማሪ በአረቦችም መካከል የሚካሄደው ግድያ እንደ ዜጋ እንደ ሀገር ሊያሳስበን ይገባል። ይሄን ማየት አለብን። አረቦች ስለሆኑ ይገዳደሉ አይደለም። በእስራኤል ሀገር ሰላማዊ ዜጋ ሲገደል ዝም ማለት የለብንም። ነገር ግን እንዲህ አይነት ድርጊቶች አሁን የተፈጸሙ አይደለም። ቤን ግቪር ስልጣን ስለያዘ አይደለም። እኔ ቤን ግቪርን ለመከራከር እሱን ለመደገፍ አይደለም፣ ወይም ደግሞ ሲኔ ፖለቲካ ፓርቲ ሆኖ አይደለም። ነገር ግን እውነቱን ስናይ ወጣቱ ከአመት ከጊዜ ወደ ጊዜ ያለው ሁኔታ ስንመለከት በጣም በቀላሉ መጋጨት፣ ህብረተሰቡ መኪና ለማቆም ሄዶ መኪና ማቆሚያ ላይ ሁሉ የሚጋደሉ አይተናል። መናፈሻ ቦታ ሄዶ የሚጋደሉ አይተናል። ወንዝ ባህር ዳርቻ ሄዶ ለመናፈስ የሚጋደሉ አይተናልና ይህ አይነት ድርጊት የት መጣ? እንዲህ አይነት ሁኔታ ለምን እየተስፋፋ መጣ? የኛ ልጆችንም የወሰድክ እንዱ ካሁን በፊትም ስንቶቹ ነው የሞቱት?
ይሄንን አሁን ቤንግቪር ስለሆነ አይደለም ከዛ በፊትም የነበረ ነው። ግን ችግር አለ። ይሄን ነገር መቋቋም መቻል ያስፈልጋል። የፖሊስ ሰራዊት ኃይሉን መጨመር አለበት። በትምህርት በኩል ረጅም ጊዜ ትምህርት መሰጠት አለበት። በቤተሰብ በኩል በወላጅ በኩልም ኃላፊነት መውሰድ ያስፈልጋል። ልጅ እኮ ሲያድግ አይደለም ገና ከልጅነት ነው ሁሉ ነገር መሆን ያለበት። የአልኮል መጠጥ ዛሬ የሚጠጡ ልጆች እድሜያቸው ዝቅተኛ ነው። የ12 የ13 ዓመት ልጆች ይጠጣሉ። አደገኛ አጽን ያጤሳሉና ይሄን በሙሉ መቋቋም መቻል አለብን። መዋጋት አለብን ከቤታችን ከመንደራችን። ከዛም በተጨማሪ በብሔራዊ ደረጃ በአገር አቀፍ ደረጃ በመንግስት ደረጃ ትልቅ አሳሳቢ መሆን አለበት። ልጆች በተለይ ከትምህርት በኋላ ጊዜያቸውን የሚያሳልፉት የት ነው? የሚያሳልፉት ጊዜ ከሌላቸው ወደ መጥፎ ቦታ ሊሄዱ ይችላሉና ዶክተር ጸጋ ትኩረት መስጠት ያስፈልጋል። ዶክተር ጸጋ ይኸውልሽ አንደኛ በራሳችንም አሁን የበርሸባውን ቤተሰብ ስንወስድ እያንዳንዳችንም ቤተሰቦች ልጆቻቸውን ያሳደጓቸውም እነሱ መመርመር አለባቸው። ራሳቸውን ልጆቻችን ተቆጣጥረናል ወይ? ከማን ጋር ነው የሚውሉ? ምን አይነት ወንጀል እየሰሩ ነው የሚለውን በእርግጥ እያንዳንዱ ቤተሰብ በተለይ ከ18 ዓመት በታች የሆኑ ልጆች ካሉት የመቆጣጠርና ልጁ የት ደረሰ የት እየዋለ ነው ብያሉ የመከራ የመጥን መብት ግዴታ አለባቸው። ቤተሰቦችም ነፃ ሊሆኑ አይችሉም። ይሄ አንዱ። ሌላው እኔ አሁንም ደጋግሜ የምለው መንፈስ ዶክተር ጸጋ ይሄ ስራ አልበኝነትና ህግ አለማክበርና ግድያ ከሰማይ የመጣ አይደለም። እኔ ቤንግቪርን ያልኩበት ምክንያት አለኝ። ቤንግቪር ስልጣን ከመጣ ጊዜ ጀምሮ የዚህ አሁን ያልናቸው የመጋደል እንትን ቁጥር እየጨመረ ሄደ። አሊሙት ማለት እየጨመረ ሄደ። ማለትም መስሪያ ቤቱ ኃላፊነቱን ወስዶ እኛ ይሄ የፖሊስ ኃላፊነት ነው፣ ይሄ የዳኝነት ኃላፊነት ነው፣ ይሄ የከተማ ከንቲባ ኃላፊነት ነው፣ ይሄ የትምህርት ኃላፊነት ነው ተብሎ የሆሊስቲክ የሆነ ስራ እየተሰራ ነው ወይ ነው ጥያቄው እኮ። አሁን እኛ በአንድ ሰው ብቻ በአንድ ሚኒስተር መስሪያ ቤት ብቻ የሚወሰድ አይደለም። ይህ ግን እንዲሰራ ምን ተደረገ ነው ዶክተር ጸጋ? እናንተ ለምሳሌ የፓርላማ አባል ናችሁ፣ የክኔስት አባላት ናችሁ። እናንተ አንዱ ትልቁ ኃላፊነታችሁ እነዚህን ጥያቄዎች ሚኒስተሮችን እያመጣችሁ መጠየቅን፣ ቤንግቪርን መጠየቅ፣ ስሞት የሚመለከተው የፍርድ ቤት ሚኒስተሩን መጠየቅ፣ የከተማ ከንቱ እነሱን እናንተ ካልጠየቃችሁ እነዚህ እኮ መፍትሄ ያገኙ እና መስሪያ ቤቱ ስራ እየሰራ ነው ወይ ነው ጥያቄው እንጂ አንዱ መስሪያ ቤት ሙሉ በሙሉ እሱ ችግሩን ይፈታዋል ማለታችን አይደለም። በትክክል ተመልከት። እኔ አሁን መንገድ ላይ መኪና ላይ አቁሜ ነው ማነጋግራችሁ። ወደ ቤርሸባ እየሄድኩ ነው። ወደ ሟቹ ቤተሰብ ወደ ታዳጊ ወጣት ደስታው ቸኮል ቤተሰብ መንገድ ላይ አቁሜ ነው ማነጋግራቸው። ይሄ ነገር በጣም ያሳስባል። ባንድ እንዳልከው ባንድ ነገር የሚፈታ አይደለም። አንድ መስሪያ ቤት ብቻ ኃላፊነቱ የሚወስደው አይደለም። ነገር ግን ቅድም እንዳልከው የሚጀምረው ከቤት ይሆናል፣ ከመንደር ይሆናል፣ ከተማው ከንቲባም ይሆናል። በአንዳንድ ከተማዎች የሄድክንዱ የኛ ህብረተሰብ በብዛት በሚገኙባቸው መንደሮች ያለው ሁኔታ ስናይ የሚያሳዝን ነው። ታዳጊ ልጆች በ12 በ13 ዓመታቸው ከሰዓት በኋላ ቁጭ ብለው አልኮል ሲጠጡ እናያለን። ይሄ ሁሉ አለ። ወላጅ የት ነው ያለው? ምን አለ? የአካባቢው ነዋሪዎችስ የት ነው ያሉ? የአካባቢው መዘጋጃ ቤቱ አለ፣ ኤሪያው ማለት ነው። የሸንጎ አባላቶች አሉ። ምን ተሰራ? ይሄንን መቆጣጠር ያስፈልጋል። ከዛ በተጨማሪ በአገር አቀፍ ደረጃ እንዲህ ነገር እየተስፋፋ ሲመጣ በመንግስት ተመልከት። የክነሴት አባል እንዳልከው ሚኒስትር አይደለንም፣ ሚኒስትሮች ናቸው ጉዳዩን የሚፈጽሙት። ግን የክነሴት አባል መጠየቅ አለብን። ለምሳሌ እንዲህ አይነት ድርጊት የሚፈጸምባቸው አካባቢዎችን በመንግስት በኩል ለወደፊቱ ይሄ የሆነበት ምክንያት ምንድነው? ታዳጊ ልጆች ምናልባት ከሰዓት በኋላ የሚሄዱበት ጊዜ ስለሌለ ይሆን? ሌላው ሁለተኛ ብዙዎቹ ደግሞ በትምህርት ቤት ሄድክ እንደሆነ ከትምህርት ቤታቸው በትምህርታቸው ደከም ካሉ ይወጣሉ። ነሽራ የምንለው አቋርጠው ይሄዳሉ። በትምህርት ሚኒስትር በኩል ምን ይሆናል ነው። ሌላው አደገኛ አጽን የሚጠቀሙ አልኮል የሚጠቀሙትን በምስራድ ለቢትኮል ሎሚ ውስጥ አጋፍ አለ፣ ክፍል አለ። ያ መልሶ ማቋቋምን እነዛን ከዚህ አይነት አደገኛ አጽን ለማላቀቅ የሚሰጥ እርዳታ አለ። ያ እርዳታ በቂ ነው ወይ? ቁጥሩ ከጨመረ በጀቱን መጨመር አለበት፣ ባለሙያዎችም መጨመር አለባቸውና ይሄን በሙሉ መሰረታዊ በሆነ ሁኔታ መዋጋት አለብን። ይሄ የብሔራዊ ጥያቄ ነው። በእስራኤል ሀገር አሁን ያለው አንዱ ትልቁ ወረርሽኝ በሽታ እንደምንለው ትልቁ በሽታ ይሄ ነው። ታዳጊ ልጆች በጣም ይገርማል። ከትንሽነት እድሜያቸው አንስቶ ተጠራርተው ይደባደባሉ። በግሩፕ በቡድኑ ነው። የ12 የ13 ዓመት ነው። የቤርሸባው ልጅ አሁን ደስታው ቸኮል ከዛ ሲሄድ ሁሉንም አያለው። እሱን ጠርተው ነው ከቤቱ የደበደቡት ሲወጣ።
ና ብለው ጠርተው ነው እንደዚህ እንትን የገደሉትና እንዲህ አይነት ሁኔታዎች እንዳይሆኑ ምን ማድረግ አለብን? ወላጆችም ቢሆን ገለጻ ይሰጥ ሲባል ስለዚህ ጉዳይ መገኘት አለ። አንዳንድ ጊዜ ሽሎሞ የዚህ የፈረንጆ ሀገር ኑሮ የስራ ውጥረት አለ፣ የጊዜ ጥረት አለ እና ብዙ ጊዜ ወላጅና ልጅ አብሮ የማሳለፉ ሁኔታ የጊዜ ችግር አለ። ይሄንን በተመለከተ የተለያዩ የግላችን ሁኔታ መውሰድ አለብንና ይኸውልሽ ልክ ዶክተር ጸጋ እዚህ ላይ አንድ ጥያቄ ጉዳይ ምን ላነሳ ፈልጋለሁ። እየጨረስን ነው። እሺ እየጨረስን ነው። መጨረሻ ጥያቄ ነው። ይኸውልሽ አሁን ብዙ ጊዜ አንቺ እንዳልሻቸው በተለያዩ ቦታዎች የኛ ወጣቶች ገንዘብ ብድር እየወሰዱ ከወንጀለኞች ጋር ፕሮቴክሽን እየወሰዱ እየተበደሩ እናት አባቶቻቸውን አፍንጫቸውን እያስያዙ ሁሉ በምሱሺ በቆንደር ገንዘብ ሁሉ ፕሮቴክሽን እያደረጉ ይወስዳሉ። እምቢ ካሉ ደግሞ ይደበድቧቸዋል፣ ይገሏቸዋል፣ ያስሯቸዋል። ይህ ሁሉ ስራ አልበኝነት የሚታየው ጥሩ አድርጎ ባለ መስራት ነው። ማለትም እንዳልኩት ነው። አሁንም ቢሆን ምስኪኖች ቤተሰቦች እኔ ብዙም አውቃቸው ማለት ነው በብዙ ሺህ የሚቆጠሩ ገንዘብ ከሌላቸው የቢቷህሉ የሚገንዘባቸውን ሰራተኛ አንዲት ሴት አዳሪ ሆና ደግሞ ልጆች ስንት የሚያለቅሱ ሰዎች አሉ አሽሽ እየሸጡ በቃ ይሄ ኬውስ ውስጥ ነው ያለው። ዶክተር እውነቱን ነው። አቶ ሽሎሞ አቶ ተስፋዬ ልንገራችሁ ክኔሴት ከመግባቴ በፊት ጋዜጠኛ በነበርኩበት ሰዓት ሹቅ አፎር ከሚለው ገንዘብ የሚበደሩ እንደነበሩ አንዲት እናት 700,000 ሸቄል የከፈለች አውቃለሁ። ለሹቅ አፎር ለወንበዴዎች ልጇ ተበድሮ እሱን ይገሉብኛል ስትል ልጄን ይገሉብኛል ሲሉ ከቤት ሁሉ እየደበቁ የሚያሳድሩ እንዳሉ እናስታውሳለሁ። በዚህ ጉዳይ ላይ ብዙ ፕሮግራሞችን አዘጋጅቼ ነበር በሬዲዮ። ሌላው ምን አለ መሰላችሁ በዚህ ጉዳይ የሚሳተፉ ወጣት ልጆች አሉ። ለምሳሌ በነገራችሁ በእኛ ህብረተሰብ እቁብ መጣል የተለመደ ነው። በባህላችን ገንዘብ አንዱ ቤት አንድ ወር የዛ ወላጆች እቁብ በሚደርስበትን ሲያውቁ የሚነግሯቸው የኛ ልጆች ስላሉ እነዛ ወንጀለኞች መጣው አፋጠው ወላጆችን አምጡ ያሉትን ሁሉ በትክክል አውቃለሁ። በጋዜጠኝነት ዘመኔ ይሄንን በጠለቅ የማውቀው ነው። ይሄ እንዳይሆን መጠንቀቅ ያስፈልጋል በሚለው ብዙ ተወያይተናል፣ ተነጋግረናል። የጊዜ ጥረት ስላላችሁ ነው። በዚህ አጋጣሚ አንድ 10 ሰከንድ ካለ በፔታክ ቲክቫ ከተማ ያየሁትኝ የህዝቡ ተሳትፎ ነው። እኔንን መጣው አቡካቢር አስከሬኑ እንዲለቀቅ የነገሩኝና ተሳትፎ ሲያደርጉ ከቦታው እጅ ያየኋቸው ብነግራችሁ እንደ ሁኔታው ለምሳሌ አቶ ደመላሽ በላይ፣ አቶ በውቀት አለሙ፣ አቶ መኢር ዘገየ እንዲሁም አንድ ፖሊስ ልጅ ሞላ የሚባል በመት የሚያደርጉት ተሳትፎ በጣም ደስ ይላልና በዚህ አጋጣሚ የሚሰሩ ሰዎችን ማመስገን መቻል አለብን ነው ምለው። እናንተም ይሄን ፕሮግራም በሰፊው ስላቀረባችሁ አመሰግናለሁ። በእውነት በዚህ ጉዳይም በቅርቡ የሚሆነውንም ተከታትዬ በፓርላማችን በክኔሴት የሚሆነውን ለወገናችን አቀርባለሁ። አመሰግናችኋለሁ። የክኔሴት አባል ዶክተር ጸጋ ፈንታውን በእውነት ስለነበረን ቆይታ እናመሰግናለን። እንዳልሽው እንግዲህ ሰሞኑን ከቤርሼባም ቆይታሽ በኋላ ሰፋ አድርገን ዝግጅት እናደርጋለን። መልካም ሳምንት ይሁንልሽ። ጤና ይስጥልኝ። ጤና ይስጥልን መኮንን። ጤና ይስጥልን ሽሎሞ፣ እንደምን ዋላችሁ? እንደምን አለ? እንዴት ሰነበትክ? ሰላም ነን። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን። መልካም። ጤና ይስጥልኝ ተስፋዬ። አቶ መኮንን እስኪ የመጀመሪያውን ጥያቄ ልጠይቅ እና ቀጥታ ወደ ሊባኖስ ነው የምወስድህ። አሜሪካ የእስራኤል ሀገር መንግስትና እጅና እግር ካሰሩ በኋላ በሊባኖስ ላይ የሰሜኑ አካባቢ ዋጋ እየከፈለ ነው። ሂዝቦላ ደግሞ የሚደረገውን ሰላም ለማንደፋረስና ለማቋረጥ ሌት ተቀን እየሰራ ነው። የኛ ወታደሮች እና የኛ ዜጎች ዋጋ እየከፈሉ እንዴት ታየዋለህ? ማንን እንዳሰረው መረጃም ማስረጃም የለኝም። እኔ ነው ያልኩ። አንተ ሊኖር ይችላል። ሆኖም ግን በደቡብ ሊባኖስ መከላከያ ባለባቸው ቦታዎች ላይ አንዳንድ ፈተናዎች እየገጠሙት ነው። እነዚህን ፈተናዎች የመቋቋም ግዴታው የመከላከያ ነው። በዛ አካባቢ ያሉ ወገኖቻችንም ደህንነታቸውን የመጠበቅ የመከላከያ ሙሉ መደበኛ ስራው ሊሆን ነው። መከላከያ እንደ መከላከያ ምን ጊዜም ሀገርን ለመታደግ ዝግጁ ነው።
ሙሉ ትጥቅ አለው። ግን ዞሮ ትዕዛዝ የሚቀበለው ከእስራኤል መንግስትና ከእስራኤል ካቢኔ ነው። መከላከያ ተዋጋ ከተባለ ያው ፕሮግራም ነድፎ ማቅረብና አቆም ሲባል ደግሞ ማቆም እንጂ ሌላ የሚያደርገው ነገር የለም። ግን አሁንም ቢሆን መከላከያ ባለበት ቦታ ያው ቢጫ መስመር አለ። ከቢጫ መስመሩ የሚያልፍ እየተሸኘ ነው። በዛ አካባቢ መቅረብ አይቻልም ስምምነቱ እንደሚፈቅደው። እነሱን የሚወጋም ከሩቅም ሆነ ከቅርብ ከታየ ከተደረሰበት እየተደመሰሰ ነው። ይህ በቂ ነው ካልከኝ በቂ ነው የሚል አቋም የለኝም። ምክንያቱም በሰሜን በኩል በአሁኑ ሰዓት በሰሜን ሀገር ሰፈሮች ሙሉ መደበኛ ስራቸውን አይሰሩም። ትምህርት ቤት ግማሾቹ አልተመለሱም። ትልቅ ስጋት አለባቸው። ይህን ስጋት ለማስወገድ ግን እንደሚመስለኝ ከሆነ ድርድር እየተደረገ ነው። እንደምታውቀው እኔም አንተም እንደምናየው በመስኮት በቴሌቪዥን መስኮት በሊባኖስ ሀገር ትልቅ ውዥንብር አለ። ናይም ካሰም አንዋንን ወይም የሊባኖስን መሪ ፕሬዚደንት እያስፈራሩት ነው። ምንም አይነት ሰላም አንፈልግም እያሉ ነው። ለጊዜው እንደሚመስለኝ ከሆነ ትራምፕ ለእስራኤል መንግስት ትንሽ ታገሱን፣ የሊባኖስ መንግስት እንደ መንግስት ይፈልጋል፣ ቴሮሪስቱ ግን ትጥቁን መፍታት ስለማይፈልግ ነው ሁሉ የሚያደርገው፣ የኢራንን ተልእኮ ለመቀበል ነው ሲሉ ያስተላለፉትን መልእክት መንግስት እዚህ ላይ እኮ አቶ ኮሎኔል መኮንን እዚህ ላይ ችግሩ ምን መሰለ? በእርግጥ ትራምፕ እኛ ጦርነቱን እንድናቆም አዟን ታዛዥ ሆነናል ማለት እንችላለን። ከዛ ውጭ ደግሞ ጦርነቱን ማዘዝ ብቻ ሳይሆን በተለይ ቤሩት ላይ አሁን የሂዝቦላ ወንበዴዎች የሂዝቦላ ቴሮሪስቶች ተመልሰው ቤሩት ውስጥ ገብተው እዛ ስራቸውን እየሰሩ ነው ያለው። ምክንያቱም ቤሩት እስራኤል እንዳትጎዳ ተጠይቃለች። ስለዚህ አሁን ያለው ፊልማ ደቡብ ሊባኖስ አካባቢ ቢሆንም የኛ ኃይል ከብዙ ኪሎ ሜትር ወደ ውስጥ የገባና ቦታውን እየተቆጣጠረና እያጸዳ ቢሆንም አሁን ለጊዜው ግን የኛ ወታደሮችና የኛ ዜጎች ዋጋ እየከፈሉ ነው። ስለዚህ እስከመቼ ነው ጥያቄ? እስከመቼ የሚለውን እኔ እስራኤል ሀገር አንድ ጀግና ጄኔራል፣ አንድ ጀግና ፖለቲካዊ ካለ የሚያውቅ ካለ መስማት እፈልጋለሁ። እንደምታየው ሁሉም ነገር ችግር ነው። የአሜሪካ መንግስት የራሱ ሆነ ችግር አለበት። እንደምታውቀው በኢራን በኩልም ድርድሩ ለሰላም እየሄደ አይደለም። የኢራን መንግስት ወንበዴ ሲፍታ አገሩን እየበደለ ስምምነቱን አልቀበልም እያለ ነው። ለአደራዳሪዎችን ያስቸገረ መንግስት ነው። ለዛም ነው ሂዝቦላ የኢራንን እምቢ ማለት የኢራንን ተላላኪነቱን ለመፈጸም በሊባኖስ ላይ የሚያደርገው ተጽዕኖ ትልቅ ነው። ሆኖም ግን እንደሚመስለኝ ከሆነ በአሁኑ ሰዓት እስራኤል እንደ ሀገር እንደ መከላከያ ትራምፕ ያደረገውን ውለታ ክደን እሱ ያለውን ነገር ለመቀበል ትንሽ ከበድ ይላል። ምክንያቱም አሜሪካ በአሁኑ ሰዓት ሙሉ ጦርነት የከፈተችው በኢራን ላይ እስራኤልን ለመታደግ ነው። ይህ ጦርነት የእስራኤል እንጂ አሜሪካም አልነበረም። ስለዚህ አሜሪካ ገብታ በእኛ እጣ ፈንታ በኢራን ላይ ኡራኒየሙ እንዲወድቅ፣ ሚሳይሎቹ እንዲወድሙ፣ ስምምነቱ እንዲኖር የምታደርገውን ትተን እኛ አይ ትራምፕ የሚለውን አንቀበልም ብሎ በሊባኖስ ሀገር እንደገና ተኩስ መክፈት ዓለም አቀፋዊ ሰላም እንዲሆን በሚጥሩበት ሰዓት የእሳቸው ያሰቡትን እሳቸው ያላቸውን ፕላን እንዲያውም እንደሚመስለኝ ከሆነ ትላንትና ከትልልቅ ባለስልጣናት ጋር በተለይ ከጀነራሎቹ ጋርና ጦር መሪዎቻቸው ጋር ውይይት አድርገዋል። ውሳኔውን እኔ ምንም አልሰማሁም። ቢሆን ግን እሳቸው የሚሉትን ትቶ መግባቱ ለእስራኤል ሀገር ትልቅ ጉዳት ስለሚያደርስ ለዛ መሰለኝ እንደምታውቀው እኛ ጥይት አናመርትም። የአየርም ሆነ አንዳንድ ተወርዋሪዎች በአሜሪካ ነው የምንቀበለው። እሳቸው ያሉትን ግጥቶ መግባት ግን ለእስራኤል ጉዳት ስለሚኖረው እሳቸው የሚሉትን አድርገን በአንድ በኩል እሳቸው የሚሉትን መስማት፣ በሌላ በኩል ራሳችን መከላከልና ባለንባቸው ቦታዎች ቁመን መዋጋት እንችላለን። ዝሮ እንደምታውቀው ጦርነት በጠረጴዛ ዙሪያ ነው የሚፈታው። ለዚህ ደግሞ እድል መስጠት አለብን። ኦኬ፣ አቶ ተስፋዬ ጥያቄ ለኮሎኔል መኮንን
አዎ ጤና ይስጥልኝ በድጋሚ ኮሎኔል። እንግዲህ በእውነት ሊባኖስን ባስመለከተ ያው ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለጦር ሰራዊቱ የሰጡት ትዕዛዝ አለ። ያው ከሰሜን ሊታኒ ወንዝ ጦርነቱ እንዲስፋፋ የሚል ትዕዛዝ ተሰጥቷል። ይሄ ማለት እንዴት ነው? በአሁን ሰዓት ከሊባኖስ ጋር ያለው የሰላም ድርድር በምን አይነት ደረጃ ላይ ነው ያለው ኮሎኔል? ጤና ይስጥልኝ ተስፋዬ። እንደምታውቀው በአሁኑ ሰዓት የእስራኤል አምባሳደር በአሜሪካ የሚገኘውና የሊባኖስ አምባሳደር በአሜሪካ የምትገኘው ሁለቴ ተገናኝተዋል። በሚቀጥለው የሚሆነው ግን ከጠቅላይ ሚኒስትር ቢንያሚን ኔታንያሁና ከፕሬዚደንት አንዋር ጋር በአሜሪካ በፕሬዚደንት ትራምፕ ግብዣ ውይይት ሊደረግ ነው። ይህ ውይይት ይህ መገናኘት ሰላም ያመጣል? ጥያቄ ምልክት አለኝ። ምክንያቱም በሊባኖስ ውስጥ ትልቅ የሆነ የጎሳ መከፋፈል አለ። ሺዎች የራሳቸው ትዕዛዝ የሚቀበሉት ከአያቱላው መንግስት ወይም ከአብዮቱ ወታደራዊ አካል ኢራን በሚገኘው ነው። ሌሎችም አካላት እንዲያውም በውትድርና ዓለም ውስጥ ያሉት በሊባኖስ መከላከያ ውስጥ ያሉት ከሞላ ጎደል ከ30% በላዮች ሺዎች ናቸው። የሂዝቦላም ደጋፊዎች ናቸው። ይህን ለማድረግ የሊባኖስ መንግስት እነሱን መጀመሪያ ማጥራት አለበት። ሁለተኛ እንደሚመስለኝ ከሆነ ዞሮ ሂዝቦላ ትጥቁን ካልፈታ የአሜሪካ ተሳትፎ የእስራኤል ተሳትፎና የሊባኖስ ተሳትፎ በመኖር ምንጊዜም የተፈረደበት ኃይል ስለሆነ ሊባኖስ ገብቶ ይህን ነገር ማስፈታት የኛ ነው። ልክ አዛ እንደሚደረገው ለዛ ነው መሰለኝ የትራምፕ ጥሪ። እነዚህ ሁለት ትልልቅ የሀገር መሪዎች ከተገናኙ በኋላ የት ነው የምንሄደው ይሆናል። ከሊታኒ ወዲህ ግን የሚያልፍ ማንኛውም ቴሮሪስት ወይም ቤቱ ተፈናቅሎ ዕቃ ለመፈለስ የሚመጣ በሙሉ መግባት አይፈቀድለትም። ምን አልፎ ተርፎም ደህንነት በተገኘበት ቦታና መረጃ ባለበት ቦታ በተለይ መጋዚኖች፣ የሚሳኤል ማስወራዎችና መወርወሪያዎች እየተተኮሱ ነው። ሌላም አይነት አሁን እንደምታዩት ትንሽ ድሮን ፈንጅ ጭና የምትን ድሮን በዛ በኩል ፈተና አለን። ለሱም መከላከያ መልስ እንደሚሰጥ አልጠራጠርም። ያ ካልሆነ ግን መከላከያ ካለበት ቦታ ተቀምጦ ይህን ስምምነት እስከሚፈጸም ድረስ መጠበቅ አለበት። የእነዚህ ወገኖቻችን የሰፈሮቻችን በሰሜን ያሉ ወገኖቻችን መደበኛ ስራ መመለስ አለባቸው። ትምህርት ቤት መከፈት አለበት። ልጆችም መሰቃየት የለባቸውም። የእስራኤል መንግስት በዚህ በኩል ኃላፊነት አለበት። ወደ ልመልስና ወደ ኢራንና ወደ አሜሪካ ጦርነት እንደሚመጡት መረጃዎች ከሆኑ የአሜሪካ መንግስት ትንሽ የደከመው ይመስላል። ኢራኖች አንደኛ የመሪነት ችግር እንዳለባቸውና ከማን ጋር እንደሚደራደሩ አልታወቁም። በተለይ የአብዮት ጋርዶች የስምምነቱን ወይም የሚደረገውን ድርድር እነሱ ጠልፈው እንደወሰዱት እየተነገረ ነው ያለውና ይህ በእንዲህ እንዳለ ግን ኢራን ምንም አይነት መርከብ ቤንዚን የያዘ መርከብ ከአገሯ ማስወጣት አልቻለችም። በየቀኑ 435 ሚሊዮን ዶላር እየከሰረች ነው ያለችው። እንዲያውም እንደሚወጣው መረጃ ከሆነ ያላቸው የቤንዚን ማከማቻ ቦታዎች ሁሉ ሞልተውባቸው አሁን የሚያደርጉት ተቸግረዋን ይባላልና እነዚህ ነገሮች ተመልሰው ወደ ድርድሩ እንዲመጡ ያደርጋቸዋል። ምክንያቱም እነሱ አሸንፈናልና አሻፋሪ እያሉ ነው። ምን በዚህ ላይ በወታደራዊ ውይይታ አሁን የትራምፕ የወሰደው ውሳኔ ትክክለኛ ውሳኔ ነው ወይ ብለህ ታምናለህ ወይ? ኢራኖች ቤንዚን እንዳይሸጡ ማድረጉ ያለችው አንተ ያልካቸው በሙሉ ተዘረዘርካቸው አንተ ላይ መጨመር ማሳነስ ነው። አንተ እንዳልከው ትራምፕ ያደረጉት የሆርሙዝን ቦታ ዘግተውታል። ኢራን እንደ ሀገር በቀን ከ400 ምናምን በላይ ሚሊዮን ዶላር በላይ ትርፍ አላገኘችም፣ እየከሰረች ነው። የነዳጅ መከማቻ ቦታዎች እየፈነዱና እየፈሰሰ ነው። ኢራን ጠቅላላ ባለ ሁኔታ ኢኮኖሚካሊ ክራይሲስ እየደረሰባት ነው፣ ጉዳት እየደረሰባት ነው። እነዚህ አብዮታን መሪዎች ይህን ስምምነት አልቀበልም እያሉ በአንድ በኩል፣ በሌላ በኩል ግን ኪሳራ እየደረሰባቸው ነው። ዞሮ ይህ ትራምፕ የወሰዱት ስትራቴጂ የሚያዳክመው መኪና ነዳጅ ቀጥቶ መንዳት የማይችሉበት ድረስ እየደረሰ ነው። ስለዚህ በዛ በኩል የሚደረገው ማዕቀብ ትልቅ ተጽዕኖ አለው፣ ውጤትም ይኖረዋል። ይህ ካልሆነ
እንደምታውቀው አሜሪካ ጦር ኃይል በሙሉ በመካከለኛው ምስራቅ እንዳለ ታውቃለህ። የሚጠባበቀው ግን ዞሮ ኢራን ወደ ጠረጴዛ ዙሪያ መጥታ ይሄን ድርድር በሰላም ካልተቀበለችው ኒውክሌሩ ካላወጣች እነዚህ ግሩፕ የምንላቸውን መርዳት እና መደጎም ካላቆመች ዞሮ እንደምታውቀው ብዙ የአሜሪካ የጦር ኃይል መሪዎችም እንደሚሉት ለትራምፕ ማሸነፍ አለብን ስለሚሉ ትራምፕ ደረጃ በደረጃ የሚያደርጉት ነገር ስትራቴጂካሊ የተነደፈ በብዙ አማካሪዎች የሆነ ስለሆነ ይህ ዞሮ ምንም አይነት ውጤት ሊያመጣ ይችላል። ከዚህ በኋላ ደግሞ የምናየው እንግዲህ ትራምፕ ጦርነቱን አላቋረጡም። በነገራችን ላይ ጦርነቱም እስራኤልም ሙሉ ዝግጅት አላት። በተለይ በመከላከያ በኩል ትልቅ ፕላን ተነድፎ የመከላከያ ሚኒስትር የፈቀዱት ፕሮግራም አለ። ይሄን ደግሞ በኋላ እናየዋለን ማለት ነው። አቶ መኮንን መጨረሻ ጥያቄ የአዛ ዕጣ ፈንታ እንዴት ነው? ከሐማስ ጋር በቃ እኛ ጠፍቷን፣ ተደምስሷን፣ ተገሏን፣ የለውም የጦር መሳሪያውን ፈትቷን እያለን ወይ ፍንክች ነው። ግን አሁን አዛ ሐማስ እየገዛ ነው እያስገዛ ነው። እንዴት ነው ከሐማስ ጋር የምንኖረው? ከሰባት ቀን 10ኛ ወር 23 ዓመተ ምህረት በኋላ አቶ መኮንን ቀላል ነው መልሱ። አንደኛ ትልቁ ጥላታችን እንደምታውቀው ኢራን ነው። በሁለተኛ ደረጃ በሰሜን ያለው ሂዝባላ ነው። በሶስተኛ ሐማስ ነው። ሐማስ ደግሞ እስካሁን እንደምታውቀው ሐማስ እኮ ነው ይሄን ሁሉ ማት ያመጣብን። አቶ መኮንን ሐማስን ሁኔታ በጣም ወረድ አደረከው። እንዴት ነው? አላወደኩትም፣ መናቂ አይደለም። ጠላት አይናቅም። ግን ይሄ በዚህ ጦርነት ላይ ሁለት ጥይት አልተኮሰም። ሐማስ ምንም አይነት ጉዳት አላደረሰም። ምናልባት ግዛቴን አንቀሳቅሳለሁ እያለ ወታደሮችን እየመለመለ ሊንቀሳቀስ ይችላል። ወታደሮቻችን በ53% እንደያዙት ከብቻው ወጥቶ የሚገኝ በሙሉ እየተገደለ ነው የቀረው። እነዚህ ሁለት ትልቅ ኢላማዎችን ተቋጨን በኋላ መደበኛ ስራችን የሚሆነው አዛ ነው። አዛ ደግሞ አፈን ሞልቼ የምነግርህ ሐማስ እንደገዥ ነው፣ አይቀርም መሳሪያውን ይፈታል። ግን ነገሮችን በደረጃ ማየት አለብን። መጀመሪያ የምንጎዳው ምንጩን ነው። ምንጩን ካላደረቅነው ዞሮ ኢራን ናት። ኢራን ካልደረቀችና ኢራን አንድ ዕጣ ፈንታዋን ካላገኘች የሐማስ መልሶ መደራጀት ስለማይቀር ያ ከደረቀ ምንጩ ከደረቀ አዛን ሐማስን በቀላሉ ማሸነፍ ይቻላል። ለዛም ነው መሰለኝ ምናልባት ለህብረተሰቡ እንዲገባው ፈልገው ሸላላል ነው ጠላት አይናቅም። ግን ሐማስ እንደገዥ ነው አዛ ውስጥ አይቀመጥም። ይህ በሶስተኛ ደረጃ የተቀመጠ ነው። አቶ መኮንን በጣም እናመሰግናለን። እንደ ሁሌውም በጣም እውቀት የተሞላበት ትንተና ነው የምትሰጠንና በጣም እናመሰግናለሁ። ደህና ቆይልን። እኔም በጣም አመሰግናለሁ። ደህና ቆዩልን። አቶ መላኩ ጤና ይስጥልኝ ከቤርሼባ። ጤና ይስጥልኝ የቀድሞ የሴት አባል ሽለሞ ሞላ፣ እንዲሁም ለጋሽ ተስፋዬ ጤና ይስጥልኝ ብያለሁ። አይቸው ነኝ። ሽለሞ ይመስላል ድምጼ። አይቸው ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ? ደህና ነኝ። ዛሬ የመጀመሪያ ነው ቴሌቪዥን ፕሮግራም ስትቀርብ። አይ እኔ ሰንበትበት ብያለሁኝ። አንተ ልባል አልከኝም እንጂ ከአሁን በፊትም ቀርበን ተነጋግረናል። ይሁን ለማንኛውም እንዴት ነው እናንተ አካባቢ መቼም ሰሞኑን ከተከሰቱ ክስተቶች ወጣቶቻችን በተመለከተም ከእናንተ አካባቢ ሁሉ የተከሰተ ክስተት አለ። ያው ደስታው ቸኮል እሱም የተጎዳበት ሁኔታ አለ። ምንድነው አሁን ያለው ሁኔታ እዛ ምን ይመስላል? እንግዲህ ሰሞኑን ከጦርነቱ አረፋን ስንል ደግሞ ሰሞኑን የተከሰተው ችግር በጣም የሚያሳዝን ነው። በወጣቶች ላይ ከቤታ ጤቋም እንደዚሁ በድርጅቱ ተጠቂ የሆነ ወጣት አለ። እንዲሁም እዚህ ደግሞ ብርሸባ እናቲቱ ወይዘሮ መሰለች ገድስ ትባላለች። አባትየው ደግሞ ተሾመ ገድስ ነው የሚባሉት። በጥቅሉ ከጎንደር አብረን ነው ወደዚህ መጣን ነበረ እና ጎረቤቶቼ ናቸው። ሁሎችንም ከልጆች እስከ ወላጆች በስነ ስርዓት አውቃቸዋለሁ። አብረን ነው ቡና ስንጠጣ የነበረን። እንግዲህ አድገው ላከለ መጠን በሚደርሱበት ሰዓት እሱ የ19 ዓመት ልጅ ነው። እንግዲህ ባልና ሚስቱም አብረው በነበሩበት ጊዜ ባልተስማሙበት ምክንያት ተለያይተው ለ10 ዓመታት ነው ተለይተው የቆዩ። ልጆችም እሷ እያሳደገች ነው የምትኖረው የነበረ እና በጥቅሉ እንግዲህ ልጆች ከእናቱ ጋር የምታውቀው ነው። የዚህ ሀገር ወላጅ ደግሞ ጊዜ የለውም ለስራ። በተለይ
የሚያሳዝን ጉዳይ ነው። ወጣቶች እንግዲህ ጊዜያቸውን ጠብቀው እንቅልፍ አይተኙ። የምታየው የቲክቶክ ይባላል ምን አለ ያለ ሰዓት መውጣት ያለም ሰዓት መግባት ብዙ ጉዳቶችም ለወደፊቱም ይህን ነገር እንዴት ነው ማስተካከል እንችለው? ይሄን ነገር እንዴት ነው እንደ አንድ ማህበረሰብ እንደዚህ አይነት ክስተቶች በድጋሜ እንዳይከሰቱ ምን ማድረግ እንችላለን? አይ እንዳይከሰት በእውነት ሁላችንም ወላጅ የተባለ ሰዎች ልጆችን መቆጣጠር ያስፈልጋል። በሰዓት እንዲተኙ በተለይ ቲክቶክ የሚባል እንኳን ለህፃኖች ለአዋቂዎችም የሚረብሽ ነው። ከጥቅሙ ጉዳቱ የሚያመዝን ነው። ስለዚህ በሰዓት ተኝተው በሰዓት ተነስተው ትምህርታቸውን እንዲማሩና በየት ገቡ ይወጡ መቆጣጠር ያስፈልጋል። አሁን እንግዲህ በዚህ ጉዳይ መለሳለሁኝ። የልጁ ጉዳት የደረሰበት እንግዲህ የምታየው አባትየውን ማነጋግረዋለሁኝ ና ውረድ ና ብለው ነው ጓደኞቹ እንግዲህ አብረው ሲወጡ የሚገቡ ጓደኞቹ የራሱ ጓደኞቹ ናቸው። አዎ የራሱ ጓደኞቹ ናቸው ብሎኝ እንደውም አንዳንድ የሚረዳ ነገር ካለ ምናምን ብየው ትላንትናም ስደውለት ኢሹር አልሰጡንም አሉ። ዛሬ ስደውለት ግን አዎ እንግዲህ ካንተ አባል ጸጋለ ፈታው መጣ እንደዚህ አነጋግራ በዛሬ 12 ሰዓት ብለው አሁን አስፈርመውኛል እያለ ሲለው ነበር። አሁን ከደቂቃ በፊት ካንተ በኋላም ዶክተር ጸጋን ቢሆንም እንዲሁም አቶ ተሾመን እናነጋግራቸዋለን። የሚገርመው ነገር ግን በዚህ ላይ መቼም የነሱ የሚባል ነገር ሳይሆን ይሄ በብርሸባ ያለው ክስተት ለምንድን ነው እስከዛሬ ድረስ በደንብ ያልተነገረለትም? ምንድነው ምናልባት ሁለቱም እንግዲህ ገዳይም ሟችም እንደሚነገረው ከሆነ ከኛ ማህበረሰብ ውስጥ ያሉ ናቸው ነው የሚባለው እና ይሄ ምን ያህል እውነት ነው? ለዛ ነው ወይ ብዙውን ጊዜ ይሄ መነጋገሪያ ርዕሱ ነው የቆየው? እስከዛሬ ቀብር ስነ ስርዓት ያልነበረበት ምክንያት ምንድነው የሚባለው? እኔ መስሉ ላይ ቀብር ስነ ስርዓት እንዴት በወጡ ለምን ኢንሹራንስ አልሰጡም ምንድነው ጉዳዩ የሚለውን ነገር እየተከታተልኩ ነበረ። በአቋራጭ እንደውም ከትናንት ወዲያ ነበር ዶክተር ጸጋስ እንዳው ሊመጡ ነበር ወያን ብለው ነበር። በቃ ያን ትናንትና ወደዛ አሳልፈው ትናንትና መጥተው እንደዚህ ይላተውለው ተነጋግረው እኔም ሶሮቃ ስሰራ እዚህ ደግሞ ኢንሹራንስ ያስፈልጋል አብረን እንድተባበር እና ደውልልኝ ብየው ነበር። አንደውልልኝም። በትክክሉ እንግዲህ ጋሻይቸው ወደፊቱ ያሉ ወጣቶችን እንዴት አድርገን ያው ሰምቻለሁ በሬዲዮ ሌላ ትምህርት ቤት እንዲከፈትላቸው አንዳንድ ጋጠወጥ የሆኑ ተማሪዎችን ብቻ እንዲከፈት ሰምቻለሁ። ግን መቆጣጠር ያስፈልጋል። ወጣቶች አሁን ላይ ስናያቸው በተለይ የማጥማውት ጊዜ እኔ ብዙ ቦታ ላይ አይቻለሁ። ይሄ የሚረጭ ነገር ያደረጉ ነፍሳቸውን ያጣሉ። ከዚያ ደግሞ አንዳንድ አልኮሎችን ይቀምሳሉ። እንደ ቴስት አድርገው የሚጠቀሟቸው ሱሶች ሌላ ውስጥ እየከተታቸው ነው እና ልጆቻችንን ወንድሞቻችንን ቀስ እያልን እየመከርን ወደ ጥሩ ነገር መመለስ ያስፈልጋል። ቦታ እንስጣቸው። በተለይ ወላጆች። እሺ ተስፋዬ ጠይቄ ካለ አንተ። አዎ ጤና ይስጥልኝ አቶ መላኩ። በመጀመሪያ ለእናንተ እንግዲህ ህብረተሰቡ ጋር አብራችሁ ለምትሰሩት ለወላጅም ጽናቱን ይስጣችሁ። ለወጣት ደስታው ቸኮልም በእውነት ነፍስ ይማር እንላለን። በሚያሳዝን ሁኔታ ነው። እኔ በእውነት እንደ አይቸው ጥያቄው ትንሽ ግራ ያጋባው የቤርሼባው ጉዳይ ክስተት በሚዲያ አንዴ ታየ። ከዛ በኋላ ምንም የሚሰማ ነገር የለም። አንዳንድ ብዙ ጥፋቶችም የጠፉ አሉ። እንግዲህ አርብ ነው ይሄ ክስተት የሆነው። እስከዛሬ ድረስ ያው ዛሬ ብቻ ነው ቀብር ስነ ስርዓቱ የሚከናወነው። ምክንያቱ ምንድነው አቶ መላኩ? ምክንያቱ አሻራ ይነሳ አንዳንድ እንግዲህ ማን እንደገደለው እንግዲህ በጥርጣሬ የተጠረጠሩ ወጣቶች እስር ቤት ታስረዋል ነው የሚባለው። ግን አሻራ ይነሳ ተባለፈው ጊዜ ያራዘሙት እና በጥቅሉ ደስታው የሚባል ልጅ በጣም ጥሩ ልጆች ናቸው። 3 ልጆች አሏቸው ለወላጆች። ሶስቱ ሁሉ አንድ ናቸው። ጥሩ ናቸው። ባለቤቶቹ የዋህ ናቸው። የሚያሳዝን ነገር ነው። እንግዲህ ከፔታቲክዋው ጋር ስናመዛዘን ፔታቲክዋው ሰው እንግዲህ ያው በቪዲዮ ሰሪያቱ ተለቋል። የዚህ ግን አልተለቀቀም። እንግዲህ አባትየው እንደሚለኝ ውረድ ብለው ነው ሰላማዊ መስሎ ጓደኞቹ ከወረደ በኋላ በካራ የገደሉት ነው የሚለኝ እና እንግዲህ ነፍስ ይማር ነው የምለው። በተለይ በጣም እንግዲህ ነገር ነው ጋሽ ተስፋዬ ግናለን በእውነት ነፍሳቸውን ይማር። እንግዲህ ምንም ማድረግ አይቻልም። እናመሰግናለን።
የህግ ባለሙያ አቢ ቢተው መስመር ላይ አለ። ሰላም ጤና ይስጥልኝ አቢ፣ እንደምን ጤና ይስጥልኝ አይቼው፣ እንዲሁም ሽሎሞ፣ እንዲሁም ተመልካቾች። አንተ እያልክ እንወያይ ኦረፍዴና አቢ ቢተው። ጤና ይስጥልኝ። አንተ እያልክ እንወያይ አቢ፣ ፍቃድ ይሁን። እሺ ያው እንግዲህ ሰሞኑን እንደምታየው አቢ እንዳየኸው በተለይ በወጣቶች መካከል ያለው ሁኔታ ያለው ክስተት በቅርቡ እንኳን 2 ከኛ አብራክን ከወጡትን ወጣት ልጆች ያጣንበት ሁኔታ ነው። ምን አይነት ዘመን የደረስ ነው? በጣም የሚያሳዝን ጉዳይ ነው። የሚያሳዝን ጊዜ ነው። ለዚህ ድርጊት በዓለም አቀፍና በሀገር አቀፍ ደረጃ ህዝቡ ወይም ወጣቱ ከዚህ ቦታ እንዲደርስ ያደረጉ ነገሮች አሉ። አንደኛ ሁላችንም እንደምናየው በዓለም ዙሪያ አሁን ጦርነት የበረታበት ሀገር ነው። ኃይለኛ ሀገሮች፣ ጠንካራ ሀገሮች ድሃዎችን ወይም ደካማዎችን፣ ወንበዴዎችም የሚሳተፉበት ሁኔታ ነው። በሁለተኛ ደረጃ ወደ ሀገራችን ስንመጣ ከጥቅምት 7 2023 ጀምሮ በእስራኤል ውስጥ ልክ እያንዳንዱ ዜጋ በተለይ ወጣቱ የሚሰማው ህግ ማይጠበቅበት የክነሴት አባል ወይም ደግሞ ሚኒስቴር የሆኑ ሰዎች አንድ ነገር ተጠርጥራቸዋል ተብሎ በፖሊስ ሲጠሩ የማይሄዱበት፣ ፍርድ የማይቆሙበት ሁኔታ ነው ያለ እና ይሄ ቀጥታ ወደ ወጣቱ ከፍተኛ ተጽዕኖ እየፈጠረ አክራሪነት እየሆነ ነው። በሌላ በኩል ቅድም ስትዋዩት እንደሰማሁት እኛ እንግዲህ ከብዙ ጥረት በኋላ ወደ እስራኤል ሀገር መጥተናል። እስራኤል ሀገር ስንመጣ በእርግጥ አባቶቻችን ማርና ወተት እያሉ የመጡባት ሀገር ነው። ሁላችንም እንደዚያ ነው። ግን ከዚህ ሀገር መጣነ ማለት ጋን ሄደን ገነት ገባን ማለት አይደለም። በአሁኑ ባለው ሁኔታ ራሳችን ጠንቀቅ ማለት ቢገባን፣ ሰውና ሰው ቢጣላ ብቻ ሄዶ መገልገል እንደማይቻል እንኳን የማላውቀው መንገድ ላይና እንዲያው በዘመድ ደረጃም ቢሆን ሽምግልና የማይገባበት ቦታ ስለደረስን ይሄን ጉዳይ አንደኛ መንግስት በትምህርት ቤቶች ብዙሃኑና ትንሾችን እኩል የሚያደርግ ውይይት፣ እዚህ ሀገር ስንኖር ደግሞ አንዱ ነጭ ነው፣ አንዱ ጥቁር ነው፣ አንዱ ቀይ ነው፣ አንዱ ሃይማኖተኛ ነው፣ አንዱ ነፃ ነው፣ የሁሉም ሀገር እንደሆነች የዚያ ስሜት እንዲኖር መንግስት በፕላን አቅዶ በእቅድ አቅርቦ ወጣቱ እንዲማር እንዲደራጅ፣ ወላጆችም ጉዳዮችን እንዲያውቁ መሆን አለበት እንጂ እንዲዙ በዘፈቀደ የሚሆነው በሰሞን በተለይ በእኛ ልጆች ላይ የሆነው በፔታክቲካና በቤርሸባ በጣም የሚያሳዝን ድርጊት ነው። አንገት የሚያስደፋ ነው። ግን ይሄን ስንል ደግሞ አጠቃላይ የእስራኤሉ ህዝብ ይጠላናል ማለት አይደለም። የሚወዱን አሉ። ለምሳሌ ፔታክቲካው እንዳየሁት ከሆነ ሞተ በኋላ ከሞተበት ቦታ ሄደው መብራት ሲያበሩ ምን ሲሉ ብዙ እስራኤላዊ ዜጎች ኢትዮጵያ ያልሆኑ አይቻለሁ። ይሄ በጣም ልብን የሚስብ ነው። እንዲያውም በዩቲዩብ ቀርቦ ያየሁት አንድ ራብ ዶስ ነው እና እሱ ስለኛ ህብረተሰብ ጠንካራነት፣ ሃይማኖታዊነት፣ እውነተኛነት በጣም የተነገረበት ሁኔታ ነው። ስለዚህ እንደ ውቅያኖስ ማዕበል ወይም ደግሞ እንደ መሬት መንቀጥቀጥ የደረሰው አደጋ በጣም የሚያሳፍር ነው፣ በጣም የሚያስደነግጥ ነው። ስለዚህ እኛ እንደ ኢትዮጵያዊ ህብረተሰብ ሰው ሲሞት ሁላችንም ሂደን ከማልቀስ ይልቅ ከአሁኑ የችግር ከመድረሱ በፊት ማወቅ የሚገባንን አውቀን በእስራኤል ህብረተሰብ ዘንድ እንዴት ብለን ነው በአንድ ላይ ተያይዘን ውህደት ፈጥረን የምንኖረው። በተለይ ልጆቻችን በሚመለከት እኛ ምንም አንልም እና ይህንን ነገር ህዝቡ በደንብ በጽሞና ተምሮ የበሰሙኑ ችግር ለትምህርት የሚዳረገን ነው እና ይህን እንድናደርግ መሆን አለበት። ዋቪ ሽሎሞ መስመር ላይ እስኪስተካከል ድረስ እንደው እዚህ ላይ አሁን አቪ ጥያቄን እንደገና ልደሰውና የምናየው ሁኔታ በወጣቶቹ ዘንድ እጅግ በጣም የሚያሳዝን ነው። ይሄም ለብዙ ጊዜ ዝም ብሎ ታፍኖ የቆየ ቦታ ያልተሰጠው በመንግስት ደረጃም ቢሆን በትምህርት ቤት ደረጃም ቢሆን በማህበረሰባችንም ቢሆን ብዙ ትኩረት ያልተሰጠው ብዙ ሊሰሩ የነበሩ ነገሮች ያልተሰሩበት ሁኔታ ነው።
ወጣቶች አንዳንድ ነገር በሚያጠፉበት ሰዓት በተለይ እንስሳዎች ላይ እንደው ወይም ድመት ወይም ውሻ ወይም ሌሎች አንድ ነገር አግኝተው ሲያሰቃዩአቸው ይሄ ቲክቶክ የሚባል ነገር አለ ያወጡ ያም በማሳየት በሚሰሩበት ሰዓት ላይ ሁሉም ላይክ ወይም ይሳቅን ዝም ምንልበት እርምጃ የማይወሰድበት ነገር ነው እዚህ ደረጃ የደረስንበትኝ ዛሬ እና ይሄ ለብዙ ጊዜ ዝም ብሎ ተዳፍኖ የቆየ አሁን እንደዚህ ሲፈነዳ እንደዚህ ወጣን መናገራችን መጮሃችን የሚቀጥል ነገር ሊሆን ይችላል ወይ መፍትሄው እንዴት ነው ማምጣት የምንችለው ቅድም ለማለት እንደሞከርኩት መፍትሄ መሆን ያለበት ዛሬ በፔታክቲክና በቤርሸባ የደረሰው ችግር የሁላችንም ችግር ከሁላችንም ቤት ያንኳኳ መሆኑን ተገንዝበን በአንድነት ቆመን ያላወቅነውን ነገር እንድናውቅ ያወቅነውን ነገር እንድናጠናክር ህዝባችን በአንድ ላይ መተባበር አለብን ዛሬ በእስራኤል እኮ ያለው ሁኔታ ምንድነው የፖሊስ ሚኒስቴር ወይም የሀገር ውስጥ ደህንነት ሚኒስቴር ተብሎ አለ የአረቦች በወር 9-10 ሲሞቱ አይ ከአረቦች ነው የሞቱ ምንም አይደል ብለን ምንልበት ጊዜ ደርሰናል ስለዚህ ከአረቦች የመሞቱ ወደኛ መዛመቱ አይቀርም እዛ ቤት ሰዓት ተቀጣጠለ ሰዓት ወደኛ ይቀጣል እውነት አስቀድመን ተጠንቀቀን አውቀን መጠበቅ አለብን ህብረተሰብ ለህብረተሰብ እየተገናኘን ልክ በልቅሶ ጊዜ ገሌ ሞቷልና አቃብሩ ነው ተብሏል ሲባል ልቅሶ ሄደን ቀብረን እንደገና 7 ቀን ሄደን እንደገና በየከተማው ደመር ሄደን እንደገና ደግሞ አመታት ተብሎ ይሁን ሁሉ ምናደርገው እንዳለ ሆኖ የዚህን አይነት ግን ሁኔታ ወደ ማወቅ ወደ መጠናከር ወደ መደራጀት ብንወስደውና ብናውቅ ሁሉም ደራሽ ለሁሉም ይሆናል ማለት ነው እዚህ ላይ ዘመን አመጡሽ የመገናኛ መረቦች ለምሳሌ አሁን በአሁኑ ሰዓት ቲክቶክ ላይ ወጣቱ ተጥዶ ይውላል ማለት እንጃል አይደለምና ወጣቱ እኛም ራሳችንም ወላጆችም ቲክቶክ ላይ ብዙ ጊዜ ያቃጠልን እንገኛለንና በተለይ ወጣቱን በተመለከተ ቲክቶክ ላይ ገደብ ሊደረግለት አይገባም ወይ እያንዳንዱ ቤተሰብ ይሄን ማድረግ ባይችልም እንኳን በመንግስት ደረጃ ይሄ ሊታሰብበት አይገባም ወይ ዲሞክራሲ ሀገር ነው ተብሎ እንኳን እዚህ ዲሞክራሲ ሀገር ይቅርና በአፍሪካም መንግስታት ቲክቶክ እንዳይታይ ዩቲዩብ እንዳይታይ ኢንተርኔት ይዘጋሉ ግን በተለያየ መንገድ ህዝቡ ይመለከቱ አይቀርም አሁን እንደመስለ ከሆነ ይሄን ቲክቶክ ዘመናዊ ዓለም አቀፍ ድረገጽን የፈጠሩ በተለይ በምዕራቡ ዓለም ውስጥ ያሉት ነጮች ብዙ ልጅ አይወልዱም ወይም ልጆች ካደጉ በኋላ ተቷቸው ነው የሚሄዱ ብቸኝነት እንዳይሆኑ በዚያ ጓደኛ ወይም አነጋጋሪ እንዲፈጠርላቸው ተብሎ ለጥቅም ለደህንነት ለትምህርት የተፈጠረ ድረገጽ ነው እንጂ እንደኛው ለስድብ ወይም ለሌላ የተፈጠረ አይደለም ስለዚህ ቁጥጥር ሊኖረው ይገባል ይሄ ቁጥጥር ሊኖረው ይገባል እኮ ይሄ ይቻላል ግን መንግስት ይሄን ጉዳይ ሆነ ብሎ ሊሰራው አይችልም ለምን ግማሹ የዲሞክራሲ መብት ነው ይላል ግማሹ ደግሞ ኦፊስ ሚዲያ ይባላል ሁሉን ነገር ለማወቅ የሚባል ነገር አለ ይሄን እስከዚህ ምን ተጠብቅ ከሆነ ምንም ነገር የትም መድረስ አንችልም ስለዚህ አሁን እኮ ይሄ እንደዚህ ነው ካሁን እኮ የ13 አመት ልጆች እኮ ነፍስ እያጠፉ ነው እና ይሄም ዲሞክራሲ መብት ነው እንግዲህ በሌላም ስታየው ህዝቡ ሁሉን ነገር የማወቅ መብት አለው በዚህ አጋጣሚ ጥሩውን ነገር ሲያውቁ ደግሞ መጥፎውን ነገር የሚያውቁ ነው ስለዚህ ማስ ሚዲያ ወይም ከድረገጽ ምንም እንጠብቀው ነገር የለም ከዚያ በፊት ከቤታችን ጎረቤታችን ከተማችን በአካባቢያችን መማር መተዋወቅ ነገሮች መቀየራል በየኛ እኮ ችግሩ ወላጆችና ልጆች ቋንቋ አይገናኙም ስለዚህ ልጆች በዩቲዩብ ሆነ በቲክቶክ ገብተው ከጓደኛም በትምህርት ቤት የሚማሩት ሌላ ነገር ነው ከቤት የሚያዩት ደግሞ ሌላ ነገር ነው ሁለቱ ያልተገናኘ ዓለም ስለሆነ በዚህ ደረጃ በቀላሉ ወደ ሌላ ዓላማ ይሄዳሉ ግን አሁን በሰሞን የሆነው ገና ልጆች ስኬታማ ልጆች ነው የተገደሉብን ይሄ መቼም እንግዲህ ሁሉም ነጭ ጠልቶናል ማለት ሳይሆን አንዳንድ ቢጠሉናሉ እንዲያውም ምን ተዛሰኝ መሰላችሁ የዛሬ ስንት አመት ነው እንትን ግምገማ በህዝባዊ ግምገማ ሆኖ ነበር ለነጮች የቀረበላቸው ጥያቄ ሁለት ነው አንደኛ ልጆቻችሁ ወታደርነት ሄደው ኢትዮጵያዊ ወታደር ኃላፊያቸው መፋቀዳቸው ሆኖ ቢታዩ ምን ትላላችሁ ሲባል 85% ፈቃደኛ ነው የሆነ ያ ማለት በወታደሩ ዓለም ውስጥ የኛ ልጆች ተዋጊ እንደሆኑ ታታሪ እንደሆኑ
ደህና እንደሆኑ በደንብ እየተገመተ ራሱ ጥያቄው እኮ ዘረኝነት ነው። ዘረኝነትን የሚያስፋፋ ጥያቄ እኮ ነው። እንደዚህ አይነት ጥያቄ ማቅረብ ግን ማወቁ መልካም ነው። ዘረኝነት የለም ብለህ ታምናለህ? እዚህ ሀገር አለ እንዴ? በሚገባ አለ እንጂ ከኛም ውስጥ እኮ አለ። እንደ ዋናዎቹ እኛ ነን ባይነን የራስ በራሳችን ያለን ዘረኝነት፣ ራስ በራሳችን ያለን ክፍፍልም ይሄም ራሱ አንድ ትልቅ ነው። ወደሚቀጥለው ጥያቄ እያመጣኸኝ ነው። በተለይ አሁን እኛ የልጆችን በማሳደግ ሁኔታ፣ አስተዳደግ ሁኔታ ከልጅነታቸው ጀምሮ እስከ አሁን እያንዳንዳችን ቤተሰቦች አሁን ራሳችን የምናይበት፣ የምንጠይቅበት፣ የምንፈትሽበት ነው። ልጆችን አሁን ህፃናቶች እንኳ ምግብ ሊበሉ ሲል እንኳ ስልክ ሰተናቸው ወይም ቴሌቪዥን ተከፍቶላቸው የሆነ ቡባ የሆነ ነገር እያዩ ምግብ እንዲበሉ ይደረጋል። ይሄ ተገቢ ነው ወይ? እንግዲህ በተቻለ መጠን እኔ እንጃ አሁን እንዳለ አላውቅም። ድሮ በመጣንበት ጊዜ በተቻለ መጠን ኢትዮጵያ ውስጥ ያወቅነውን ትተን ነጩን ለመምሰል ልጆቻችን ሁሉ ስማቸው የነጭ ስም ነው። በተቻለ መጠን አማርኛ ሳይሆን ዕብራይስጥ ለመናገር ነው ፍላጎታችን የነበረ። እውነት ነው። ያ በኢትዮጵያ የነበረውን የቤተሰብ የልጅ አስተዳደግ ሁኔታ ስናየው እንግዳ ሲመጣ መጀመሪያ ከቤት ውስጥ እንግዳ ነው የአብርሃም እንግዳ ተብሎ እንግዳ ይገባል። የሚበላው የሚጠጣው ይቀርብለታል። ልጆች አትረብሹ ከደጅ ውጡ ይባላል። ከደጅ ሲወጡ የሚያገኙት ፍየሉን፣ በጉን፣ ከብቱን ነው። እዚህ ሀገር ግን እንዳጋጣሚ ሆኖ ብዙዎች ኢትዮጵያን ቤት ገዝተዋል። የገዙበት አካባቢ ደካማ ቦታ ነው። ቤቱ ጠባብ ነው። ኤር ኮንዲሽን የለውም። በየክፍሉ ቴሌቪዥን ላይ ኖር ይችላል፣ ኮምፒውተር ላይ ኖር ይችላል። 5-6 ልጅ ይዞ ከአንድ ቤት ከአንድ ክፍል 3-4 የሚተኛበት ሁኔታ ካለ ከደጅ ውጡ ሲባሉ ከደጅ የሚያገኙት ዱርዬዎችን ነው። ገንዘብ እየሰጡ ምናምኑ እንዲሸጡ ያደርጋቸዋል። ስለዚህ ይሄንን በመቀየር እያንዳንዱ ወላጅ ማድረግ ያለበት አንደኛ የልጆቹ ጓደኛ መሆን፣ ሁለተኛ በትምህርት ቤት ላይ በፕኒሚያ ላይ ልጆች እንዴት ነው የሚማሩ ምንድን ነው የሚማሩ እያሉ ሄዶ መጠየቅ፣ መነጋገር፣ መወያየት። በሶስተኛ ደረጃ በባልና ሚስት አካባቢ ምናልባት ጭቅጭቅ ቢኖር ከልጆች ፊት አለመጨቃጨቅ። አራተኛ ደግሞ ለልጆች በተቻለ መጠን ልጆች የሚፈልጉትን ለማሟላት መሞከር። ለምን ልጆች ትልቅ ዳኛ ናቸው። ለምሳሌ አንድ ወላጅ ልጁ መጡ ቀረብ ብሎ አባቴ እባክህ ገንዘብ ሰጠኝ ይላል። ታባ ምን አውቄ ምን አግኝቼ ይለዋል። ግን ሐሙስ አባትየው ሰርግ ሲሄድ እናቲቱ ልታመጣ ስትሄድ ያያል። ስለዚህ ልጁ እንደ አባቴ ስቱዲዮ ሰርግ ሲዝናና እኔ ዝም ብዬ እንደዚህ ብሎ እያለ እየተናደዱ መጥፎ ደረጃ የሚደርሳሉ። ይሄ ከመሰረቱ ከትምህርት ቤት፣ ከመምህራን፣ ከማድሪኮች፣ ከወላጆች፣ ከልጆች ትልቅ ለውጥ ማድረግ አለበት። ይሄን ለውጥ ለማምጣት መንግስት ላይ ተጽዕኖ አድርጎ ይሄንን ጉዳይ ለማስወገድና ለመቀነስ ሙከራ መሆን አለበት። እዚህ ላይ ምን አለ መሰለህ የግድ ሁልጊዜ ስንናገር ወይም ስናስብ መንግስት እንዲህ ያላደረገ፣ መንግስት እንዲህ ያልሰራ፣ መንግስት እንዲህ ያላደረገም የሚል ሁኔታዎችን አብዛኛውን ጊዜ እናወጣለን። አዎ መንግስት በሰራቸው ስህተቶች ወይም ሊያደርጋቸው በሚገባ ነገሮች ሳያደርጋቸው በቀሩት ሊጠየቅ ይገባል። እንደ ምሳሌ ብንወስድ ፖሊስን ብንወስድ በተለይ ፔታቲክባ ውስጥ የተከሰተው ክስተት ከአሁን በፊት ያ ክስተት እንደሚከሰት ያ ነገር እንደሚሆን በአካባቢ ያሉ ነዋሪዎች ሲናገሩ ቆይተዋል። ለፖሊስ ያሳወቁ ቆይተዋል። ፖሊስ ምንም የሰራው ነገር የለም። በዚህ ላይ ምናልባት ሰርቶ እንደሆን ይሄ በቂ ላይሆን ይችላል። በቂ ስራ ያልሰራበት ማለትም ይቻላለኝ እና እነዚህ ነገሮች ሊሆን ይችላል። ነገር ግን እኛ ወደ ራሳችን ስንመጣ ግን አሁን ቅድም ያነሳው ጥያቄ ለልጆቻችን ገደብ ልናስይዛቸው ይገባል። ይሄም ገና ከህፃንነታቸው ጀምሮ ነው። ካደጉ በኋላ አንችልም። ግን ከልጅነታቸው ጀምሮ ስልክ እየሰጠን ምግብ ሊበሉ ስልክ ሰጠን በስልክ የምናታላቸው ከሆነ ትክክል አይደለም። ይሄ ጥሩ አስተዳደግ አይደለም። የምግብ ሰዓት የራሱን የቻለ ሰዓት አለው። የመጫወቻ ሰዓት የራሱን የቻለ ሰዓት አለው። የመኝታ ጊዜ የራሱን በእንደዚህ አይነት ነገር በፕሮግራም ልጅን የማሳደግ ባህሉ ልምዱ ሊኖረን ይገባል። እውነት ነው ብሎ በአብዛኛዎቻችን አሁን እኔ በዚህ በመናገረው ቃላት እውነት እንደሆን ያውቃሉ። ምክንያቱም በየቤታችን እኔ በብዙ ቦታዎች የተዘዋወርኩ በማየው ሁኔታ በሚደርሰኝ መረጃ እንደምናውቀው ከሆነ ህፃናቶች ልጆች እንኳን በስልክ እያታለን የሚሉ አንድ ነገር ሊያርሱ አንድ ነገር እንሰጣለን። ድሮት ይዝለኛል። እኔ ልጅ እያለሁ ወደ ሱቅ ዘይት ወይም አንድ ነገር ግዛት ቤት ስቀበል ምራቂት የምንለው ነገር ነበረው ከባለ ሱቅ የምንቀበለው ወይም ከሚልከን እና እንዲያ ነገር ያስታውሰኛል። ስለዚህ ይሄ ግን አሁን ግን ገደብ የሚባለው ነገር ግን ትንሽ ያነሰው መስሎ ይታየኛል። ለመጨረሻ የምትለኝ ነገር በለኝና በዚሁ እንሰናበት። አብይ ሁሉንም ነገር እንግዲህ መተባበር ይፈልጋል። ለምሳሌ
አሁኑ ጊዜ ወይም በቅርብ ጊዜ ወደ እስራኤል ሀገር የመጡ አዲስ ገቢዎች መካከል ይታያሉ። ከዚህ ሀገር ልጅ አስተዳደግ እንዴት እንደሆነ የባልና ሚስት ግንኙነት ቤት አያያዝ ጉርብትና ጋር የሚል ፕሮጀክት ተነድፎ እንዲታወቅ መሆን አለበት። በነባሮች አካባቢ ይሄ ግብረሰናይ ድርጅቶች በህዝቡ አካባቢ የሚሰሩ በኤሪያው በኩል የሚሰሩ እነዚህ ነድፈው በእውነት ሁላችንም የምንተባበሩበት ሁኔታ ቢመጣና ለህዝቡ ከሰፋ ያለ ገለጻ ቢሰጠው በጣም ጥሩ ነው። እነዚህ ነገሮች ከህዝቡ ቢነሳ የበለጠ ያብራል። መንግስት በድጎማ መሰረት ለምሳሌ ለኢትዮጵያኖች በእያንዳንዱ ኢትዮጵያዊ ቤት የጎደለ ነገር አለ። እንደ ገቢው ለምሳሌ እያንዳንዱ ልጅ ኮምፒውተር ያስፈልገዋል ቢባል 5-6 ልጅ ያለው ለእያንዳንዱ ልጅ ኮምፒውተር ለመግዛት ያስቸግረዋል። ስለዚህ መንግስት ድጎማ ቢያደርግ ጥሩ ነው እና እነዚህ ነገሮች በአንድ ቀን በዚህ ንግግር ብቻ ሳይሆን በብዙ ውይይት በብዙ ግንኙነት መጨረስ አለበት። እሺ አብይ እጅግ በጣም እናመሰግናለን ለሰጠን ሰፋ ያለ ማብራሪያ። በሌላ ጊዜ በሌላ ርዕስም በድጋሚ እንደዚሁ እንገናኛለን ብዬ አምናለሁ። አመሰግናለሁ። ዶክተር እንደምናለሽ የክኔሴት አባል የፓርላማ አባል ዶክተር ጸጋ ፈንታውን መላኩ ሰላም ነሽ ወይ? እንዴት ነሽ? ጤና ይስጥልኝ። እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ አንቺ እያልን ነው የምንወያየው ከይቅርታ ጋር። ምንም ችግር የለም። በእውነት ሰሞኑን የተከሰተው ክስተት እጅግ በጣም የሚያሳዝን እና የእኛም ማህበረሰብ ብቻ ሳይሆን ህዝበ እስራኤልን በሙሉ ከጫፍ እስከ ጫፍ ያነቃነቀ ክስተት ነው የተከሰተውና መንግስት በዚህ ዙሪያ ምን ለማድረግ ያሰበው ሁኔታ አለ? እንደው እስኪ በጠቅላላ ወደዚህ እንምጣና ወደ በተለይ ደግሞ የብርሸባውን ክስተት በተመለከተ አንቺም ገብተሽ ያደረግሽው ስራ አለና ይሄን እስኪ በመጀመሪያ በዚህ እንጀምር። በመጀመሪያ ደረጃ በጣም ያሳዝናል። በሀገራችን እስራኤል እንዲህ አይነት የወንጀል ድርጊት የሰው ህይወትን ማጥፋት መፈጸሙ ከጊዜ ወደ ጊዜ በተለይ እየተስፋፋ መምጣቱና በዚህ ወንጀል ድርጊት የሚሳተፉ ልጆች ገዳዮቹ እድሜያቸው በጣም ለጋ የሆኑ እድሜያቸው ዝቅተኛ የሆኑ ታዳጊ ልጆች ናቸው። ከ18 ዓመት በታች ሆኑ ከፊሎቹ 15 ዓመትም ጭምር ነው። በጣም የሚያሳፍር በጣም የሚያሳዝን ነው። ይህ ሁኔታ መቋቋም ያስፈልጋል። በመንግስት ደረጃ መቋቋም የሚያስፈልገው በፖሊስ ብቻ አይደለም፣ በሁሉም በኩል ነው። ከቤት ይጀምራል፣ ሁሉም ነገር ከአካባቢ ይጀምራል። ከዛም ደግሞ በትምህርት በኩልም በትምህርት ሚኒስቴር ትኩረት መሰጠት አለበት እና በጣም የሚያሳዝን ድርጊት ነው እና በተለይ በአለፈው ሳምንት በአንድ ሳምንት ውስጥ 10 ሰዎች ነው የሞቱት። ከ10ሩ መካከል 2ቱ ታዳጊ ልጆች ገና ለጋዎች የ21 ዓመት እና የ19 ዓመት ልጅ የኛ ህብረተሰብ ተወላጆች ናቸው እና በጣም ያሳዝናል። እና ይሄን ያልኩበት ምን መሰለህ፣ በአገር አቀፍ ደረጃ ትኩረት የሚሰጥበት ጉዳይ ነው። ይሄ የአንድ ህብረተሰብ የአንድ ማህበረሰብ የሚባል አይደለም። ገዳዮችንም ቢሆን ወይም ደግሞ ሟቾችንም ስንመለከት የማንኛውም የሁሉም ህብረተሰብ ናቸው። የኛ ብቻ አይደለም የሌላውም አይደለም እና በአገር አቀፍ ደረጃ ትኩረት የሚሰጠው ጉዳይ ነው። ሌላው የሚገርምህ በዚህ ጉዳይ ላይ አስቸኳይ ውይይት መካሄድ አለበት በክነሴት። ዛሬ አሁን ክነሴት ነው ያለሁት። ክነሴት ረፍት ጊዜ ነው ያለነው፣ ግን በዚህ መወያየት ያስፈልጋል፣ መነጋገር ያስፈልጋል። በአገር አቀፍ ደረጃ መፍትሄ እንዲሰጠው። እንዴት ነው መፍትሄ የሚሰጠው? በትምህርት ቤቶች ልጆች ከትምህርት ቤት በኋላ ከሰዓት በኋላ ምንድነው የሚያደርጉት? የተለያዩ የሚንቀሳቀሱበት ጊዜ ስፖርት፣ ሙዚቃ፣ የተለያዩ ነገሮች ከሌሉ ከትምህርት ቤት በኋላ የት ነው የሚያሳልፉት? እነዚህ ልጆች ባልሆነ ቦታ ነው የሚያሳልፉት። ይሄን ያስፈልጋልና በጣም ነው ያዘንኩት። በተለይ ቆይት ብዬ ገልጻለሁ በትላንትና ሁለት በቤርሸባ ያየሁት ነው። እሺ አመሰግናለሁ። ተስፋዬ ወደ አንተ ልምጣ። ጤና ይስጥልኝ በድጋሚ ዶክተር ጸጋ። እንግዲህ በእውነት ትላንትም በፔታህ ቲክቫ የተከሰተውን በሰፊው አስረድተሽናል። እዛም በእውነት ያደረግሽው ድርጊቶች ናቸው። እንደገና ደግሞ ቤርሸባ የሚያጋጠመሽ ተመሳሳይ ነው። የቤርሸባውን በእውነት ቀደም ብዬም አቶ መላኩን እንደጠየቅኩት ብዙ በሚዲያም በተለያዩ የሚወጣ ብዙ መረጃዎች የሉንም። የምታውቂው ነገሮች ያው በቅርቡም ስላየሹ ስለሱ ማወቅ ፈልጌ ነው። ያው ተመልካቾቻችንም እንዲያውቁት ፈልጌ ነው። አዎ በመጀመሪያ ደረጃ በፔታህ ቲክቫ በነበረው ጉዳይ ላይ ይሄ ታዳጊ ልጅ ይማኑ ዘለቀ መሞቱ እንደታወቀ አርብ በጠዋቱ ደወሉልኝ
እና ደወሉልኝና ምን አሉኝ፣ ስሚ አስከሬኑ ተመርምሮ ተሎ ካላበቃ ችግር አለብን፣ ብዙ ሰዓት ይፈጃል ብለዋልና ተባበሪን አሉ። በዚህ መሰረት እውነትም ወደ አቡካቢር በመደወል ሁኔታውን ከተነጋገር በኋላ ሰንበት ሳይገባ ሻባት ሳይገባ እንዲቀበር ያለኝን ጥረት አድርጌ በተሎ እንዲቀበር ሆኗል። ሰንበት ከገባ በኋላ ምንም ማድረግ አይቻልም። ስለዚህ በእኛ በባህላችንም ቅዳሜ ምሽት በጨለማ ሰው አይቀበርምና በተሎ ጨርሱ የሚለውን ጥያቄን አቅርቤ ከተለያዩ የሚመለከት አካል ጋር ከተነጋገርኩ በኋላ የቀብሩ ስነ ስርዓት ዓርብ ዕለት ተፈጽሟል። እኔም ቦታው ድረስ በመሄድ ቤተሰቡን ሁሉ በማጽናናት እዛየሁ። ሌላው ሁለተኛው በትላንትናው ዕለት ወደ ቤርሸባ ሄድኩኝ። ሁለተኛው ወጣት ሌላው መዘንጋት የሌለብን በፔታክ ቲክቫ የሞተው ወንድማችን የታዳጊ ልጅን የገደሉት ህፃናት ልጆች ፈረንጆች ናቸው። ወንጀለኞች የተደራጁ ሄደው ሆነ ብለው አቅዶ መተው ነው የገደሉት። በቤርሸባ የተፈጸመው የሚያሳዝነው ሟቹም የኛ ወንድማችን ነው። ገዳዮቹ ወንጀለኞች ትንንሽ ልጆች ናቸው፣ ከ18 በታች ናቸው። የኛ ማህበረሰብ ተወላጅ ናቸው። ቦታው በደረስኩበት ሰዓት እኔ ከቀብር በኋላ የደረስኩ መስሎ ነበር። የሚገርመው ከቀብር በኋላ መስሎ ቤርሸባ ዛ ቁጭዬ ቤተሰቡን በስንት ሰዓት ነበር ቀብሩ ብዬ ስጠይቃቸው አልተቀበርም አሉኝ። እንዴት አልተቀበርም ስላቸው ሬሳውን አልመረመሩም፣ አልሰጡንም። ከዛ ወደ አቡካቢር እንግዲህ እንዲህ አይነት ወንጀል ድርጊት ሲፈጸም አስከሬን የሚመረምረው የሕክምናና የፍርድ አካል ነው ይሄ አቡካቢር የሚባለው ተቋም። እዛ ደውለን በምንጠይቅበት ሰዓት ዓርብ ዕለት አስከሬኑን አመጡልን። ግን አስከሬኑ የማን እንደሆነ መረጃ ምንም አይነት ወረቀት አልደረሰንም። ከፖሊስም የመጣልን የለም ምንም የለምና ምርመራውን አላካሄድንም ነው ያሉን። በጣም ያዘጉት በእውነት እዚህ ላይ የቢኒክ አሁን በሚያነሳሽው ርዕስ አቶ ተሾመ ደግፍ መስመር ላይ ናቸው። የሟች አባት ማለትም ከቤርሸባ። ጤና ይስጥልኝ አቶ ተሾመ። አዴት ዘበር ምስካን በቅድሚያ በደረሰበት በደል እጅግ በጣም እናዝናለን። እኔም በጣቢያችን ስም የሀዘን ተካፋይ ነን። የክኔሴት አባል ዶክተር ጸጋም እዚህ መስመር ላይ ያለች፣ እርሶም አሉ። እንዴት ነው አሁን ያለው ሁኔታ ምን ይመስላል? አሁን ዛሬ በስል ብለውና በ6 ሰዓት ተሮ ብለውና ነኝ። እዚህ ላይ አይቼው በመጀመሪያ ደረጃ በጣም ነው እሺ ሳመጣ ዶክተር ጸጋ ማምሻ መጣ። እሷ እንትን ብላ ነው እንጂ አይሰጡንም ነበር። ግን እሷ ይጋበጣታ አዳሚ እንዴት ነው ብላ አረ እንትንም እንኳን ተቀበልነው ብለን አልተቀበልንም ምሽሩ ምናምን ስላት እንዴት እሷም ነገጠች ጋር ደውላት አለችልኝ። ደውላ ያስተካከለችልን ሁሉን ነገር። አዎ እሷም ይኸው መስመር ላይ ነው ያለችው። ጸጋ ቀጥይ፣ ይቅርታ ስላቋረጥኩሽ ቅድም ቀጥይ። በጣም ያሳዝናል። ወላጅ አባቱን እየሰማው ነው እና እዛ በደረስኩበት ሰዓት በጣም ነው የደነገጥኩት። ለምን እኔ ተቀብሯል ብዬ ነው ያሰብኩትኝ እና ምንም እና ያን ደውዬ ስጠይቅ አስከሬኑ ደርሷቸው ወረቀት ስለሌለ ጭራሹኑ ምርመራ አልተካሄደም። እንዴት ነው እንዲህ ነገር ሊሆን የሚችለው? ግን እንዴት ይሄ ነው የመጀመሪያ ጊዜ ነው አንድ ሰው አስከሬን ሲል የዛ አስከሬን ማንነት ሳይገለጽ እንዴት ነው አስከሬን ወደ አቡካቢር መውሰድ የሚቻለው? ሌላው የሚገርመው መሰለህ እዛ ላይ ያው አባቱ እያዳመጠኝ ነው። ቤተሰቡ በሙሉ እዛ ቁጭ ብሎ ተመልከት። ከዓርብ ዕለት አንስቶ ልጅን ያክል ነገር አጥተው የ19 ዓመት ልጃቸው ውትድርና ሊሄድ እየተዘጋጀ ተገሎ ሳይቀብሩ ቁጭ ብለው መቼ አስከሬኑ እንደሚቀብሩ ተቀብለው አውቁ እና በጣም ነው ያዘንኩት። ትላንትና በ6 ሰዓት ነበር በጊዜ የደረስኩት። እዛም ሽቼ ልክ 9 ሰዓት ተኩል ላይ ወረቀቱ ደረሰ ለአቡካቢር። እዛው ቁጭ ብዬ እና ወረቀቱ ከደረሰ በኋላ እንግዲህ እንትሩን ምርመራ አድርገን ለዛሬ አስከሬኑን እንሰጣለን፣ የቀብር ስነ ስርዓቱን እናከናውናለን አሉ። በ12 ሰዓት ነበር ያሉት። አሁን ከትንሽ ደቂቃ በፊት በ1 ሰዓት ተኩል አስከሬኑ ምርመራው ተከናውኗል። እንግዲህ የቀብር ስነ ስርዓቱን ነው የሚጠብቁ ያለውና ለአባትየው ቦታውን እንስጥና አባትየው ይናገር ከሰለሞ እንስማ። እሺ አቶ ተሾመ የቀብር ስነ ስርዓቱ መቼ ነው? ወዴት ነው? እንዴት ነው የሚፈጸመው የተባለ? በ6 ሰዓት ነው ያሉን። 6 ሰዓት ከምሽቱ 6 ሰዓት ማለት ነው። 6 ሰዓት ከሩብ 6 ሰዓት ከሩብ። ለምንድን ነው በዛ ሰዓት የሆነው? ለምን ምሽት ላይ ሆነ? እንግዲህ 1 ሰዓት ላይ ከጨረሱ ምርመራውን ዛሬ እንዴት እንደሆነ አላወኩም። ሰው አሁን 3 ቀኑ ዛሬ 4ኛ ቀኑ ዛሬ ሊቆላ አለ
ምንም ነገር እንትና አለም ያው ትናንትና ዶክተር ጸጋባት መጣን ያውንም አይሰጡንም ነበር። እናንተስ እንዴት ዝም አላችሁ? አሁን ዶክተር ጸጋባት መጣ ኖሮ ይሄ ነገር ዛሬም ቀብር አይደረግም ነበር እንዴት? እሺ ሞቴ ሻባት መርነን ገና እንትኑ ምርመራ ማርገባም እሑድ ጠዋት በ9 ሰዓት 10 ሰዓት ይጀምራሉ ምርመራ። ከዛ በኋላ መፍትሄውን እነግራቸዋለን ብለው ስልክ ተቀበሉና ስልክ እኔ ማብሬ ሄጄ ነበር። ስልክ ተቀብለው እንደውላለን አሉ። ሳይደውሉ ቀሩ። አሁን እንደገና እሑድ ጠዋት ደግሞ በ10 ደግሞ ሄድን እዛው ፖሊስ ጣቢያው ደግሞ አሁን ሄድን እንደን ደግሞ ስንጠይቃቸው ደግሞ ገና ብዙ የቀረ አለ ብዙ ሹር የሚወጣለ በእንግሊዝ ደግሞ የማንን ብዙ ያሉት አለ ያንን አሉን እና አሁን እንደውላለን አሉን። ሳይደውሉ መጣነኛም ዙረን ቤታችን ሳይደውሉልን አመሹ። ምንም ነገር የመጣ መጥቶ ፖሊስ መጥቶ ያየ የለም። ምንም መጥቶ እንትን ያለና የጠየቀንም ነገር የለም። ያው ዶክተር ጸጋ ትናንትና መጣ ጠየቀና ነው እንጂ ምንም ነገር የለም። አሁን እሷ ትናንትና ባትመጣም ያው እኛ በባዶ ብንሄድም ምንም ነገር መፍትሄ አላገኘን። እሷ እዚያ በርሳት አጋጣሚ መምጣቷ ነው እንጂ እዚህ ደረጃ የደረሰን ዛሬም ቢሆን ለዚህ በቃ እንጂ ምንም ነገር ለውጥ መፍትሄ ነገር የለንም ነበረ። አስከሬን ታቅፎ ይህን ያህል ጊዜ መቆየት እንዴት ነው? በጣም አይከብድም ወይ? ማድወር አላዝና ወንድም አለም ዛሬ እንትና ቤቱ ጉር ላይ ዛሬ አንደኛ ልጆች ጨምሮ መረበሽ እዛ ስልንጫጫ ዘመዱ ዛሬ መጣው አንድያው ዝም ብሎ መስኮት አስፋልት ድረስ ሞልቶ 3 ቀን ያህል 4 ቀን ያህል ዛሬ ትንሽ ቀንስ ብሎ ነው እንጂ አንድያውን ሳይሆን ያው ምንም እንትን የለውም። ደስታው ምን አይነት ልጅ ነበር? ደስታው ምንም ደህና ነው። ደግ ልጅ ነው የነበረ። እንደዋን ያው የቤት ልጅ ነው። ወጥቶ ሄድ ሳይጠጣ ጎመዝ ሰባሪ ነው የነበረ። ምንም እንደው ክፉ ነገር የሚወጣው ነገር የለውም። ደግ ልጅ ነው የነበረ። እንደው እሱ ትንሽማ አይመስል ትንሽ ትልቅ ነው። አንዲያው ልጅ ደህና ነው የነበረ። አንዲያው ተስፋዬ ጥያቄ አለው ባልደረባይ። ጤና ይስጥልኝ አቶ ተሾመ። በመጀመሪያ በእውነት እግዚአብሔር ጽናቱን ይስጣችሁ። ሳታስቡት ወጣቱ ልጅ ተቀጠፈባችሁ። በጣም ሁላችንም አዝነናል በሆነው ሁኔታ። እንግዲህ ይሄን ክስተት ያደረጉት ያው ከኛ ህብረተሰቡ የወጡ ናቸው እነዚህ ልጆች። እናንተም ከቤተሰብ መልክ ወይም ከጎረቤት መልክ የምትተዋወቁ ናችሁ። ሁኔታውስ እንዴት ነው ለማለት ነው? ምንም እንደው ጎረቤት ልጅ ሆኑ ነጭ ሆኑ የኛ ያበሻ ሆኑ ምንም ያወቅነው ነገር የለም። ያው እሱ መዛው ወድቆ ነው ያገኘ እዛው ቤት ላይ እዛው ተታቸ ማድረጎት ላይ ምንም ነገር የኛም ተቀበልነው መፍትሄም የለ ያየነውም ነገርም የለ ምንም ነገር የለም። ጃኔ ምን እንደሆነም ጃኔ ያው እኛ ምንም ያው ዝም ለቀምጠም ማልቀስ ነው እንጂ የነው የለም። እሱም ያው እንደሄደ እኛም አላየነው ማንኛውን ፊቱንም አላየነው የታላውን ራሱ አስከረንም ከፈንም አላየና እንደያውንም ወደው ማዳም እንደው መዛው ተሐኪም ቤት እንደሄደም አላየነም ማንኛውን ምንም ነገር የለም። እንደው የምናውቀው ነገርም የለም። እናቲቱ ናቲ ተቤት ነበረች። በ5 ሰዓት ደውለው ውረድ እንፈልጋለን ሲሉትኝ ወተም ተድ ስለው መጣሁኝ ብሎኝ ወጥቶ ሄደ አለች። ከዛ በኋላ የወጣ በ5 ሰዓት ነው። 5 ሰዓት 40 ደቂቃ ወድቆ እዛው ተገኝቷል። ያየው የለ እናቲቱ ተቤት ነው ያለች። ምንም ያየው የለ። ጻራና አምቡላንስ አንስቶ ወስዶ ሐኪም ቤት ደውለው ነው ልጃቸው ሐኪም ቤት ገብቷል ብለው ሲሉነን አድነን ምንም ነገር እዛም ያየነው የለም። ደንቅጠን አሁን እሱም ሞቷን አሉነን ወስደናው ወደ ላሉን እዛው እያለቀስን ዝም ተመለስና ወንድም አላ አስቸጋሪ ነው። እንደው እንዴት እንደሆነ አላውቅም። ወጥቶ እዛ የሚያመሽና የሚጠጣ የሚያጤስ ቢሆን እኮ መቼም እዛ ጓደኞች ጋር ተነጋግሮ ወይም ደግሞ አንዱ ጋር ተነጋግሮ እንላለን። ምንም ነገር የለውም። እንዴት እንደሆነ ይዛኔ የቤት ልጅ ነው። እንደው ጥሩ ልጅ ነው የነበረ። እሺ ዶክተር እዚህ ላይ መግለጽ የምፈልገው በእውነት በጣም የሚያሳዝን ቤተሰቡ ከመጡ 13 ዓመታቸው አዲስ ገቢዎች በጣም ወጣቶች ናቸው። እናት አባቱ የአካባቢው ሰዎችም አነጋግሬያለሁ። በእውነት ስለ ልጁ ጸባይ ሲነግሩ አሁን ለውትድርና ራሱን እያዘጋጀ ሰውነቱ ሁሉ በመገንባት ጠንካራ ሆኖ በፒኒሚያ ላይ ለውትድርና እየተዘጋጀ ነው የነበረ። ሌላው ትልቁ ነገር የተመለከትኩት ከቅርብ ወገኖቼ
እስራኤል ሀገር በጣም ትንሽ ናት። ነገር ግን የምናውቀው በመካከል ሀገር ያለ ሰውና በዳር ሀገር ያለ ሰው ያለው እንክብካቤ የተለያየ ነው። ስለዚህ የኛ ህብረተሰብ በቤርሸባ የሚኖር ቁጥሩ ጥቂት አይደለም፣ ትንሽ ነው። በተለያዩ መስሪያ ቤቶችም የሚሰሩ አሉ። እዛ በሄድኩበት ሰዓት ይሄው አባቱ ገልጾታል። የምታዩትኝ ማዶን የለም። ከሚኖሩበት ህንጻ ስር ዳስ ነገር ሰርተዋል። የተዘጋጀ ነገር የለም። መዘጋጃ ቤቱም አላያቸውም። መዘጋጃ ቤቱ ማህበራዊ ጉዳይ ያደረገላቸው እርዳታ የለም። የኛ ህብረተሰብም ቢሆን የአካባቢው ዘመዱ ወገኑ ለመቅበር መጥቶ እዛ በብዛት ታያለህ እንጂ ሚረዳ የሚንቀሳቀስ የለም። ስለዚህ ወገኖቼ በተለይ በተለያዩ መስሪያ ቤት ያላችሁ ሆነ በመስሪያ ቤት ያለለም ቢሆንም ትንሽ ሀገሩን የምናውቀው ቋንቋውን የምናውቀው ባህሉን የምናውቀው መስሪያ ቤቶችን የምናውቀው የትም ቦታ ቢሆን መርዳት አለብን ወገናችን። በትላንትናው ዕለት ያየሁት እኔ ሌሊት ነው ቤቴ የገባሁት ያየሁት በጣም አዝኜን የተመለስኩት። እነዚህ ሰዎች በዚህ ሰዓት ውድ ልጃቸውን ባጡበት ሰዓት ድጋፍና እርዳታ ያስፈልጋቸዋል። ቦታው ድረስ በመሄድ እንተባበር፣ እርዷቸው። በአካባቢው የሚኖሩ የተማሩ ልጆች አሉ፣ ብዙ ሰዎች አሉ። ቤርሸባ ትንሽ ከተማ አይደለም፣ በእስራኤል ከሚገኙ ትልልቅ ከተማዎች አንዱ ነውና በዚህ ጉዳይ ላይ በእውነት ትኩረት ብንሰጥበት መልካም ነው። እዚህ ላይ ዶክተር እንዲሁም አቶ ተሾመም ሆነ ቤርሸባ ውስጥ ከአንድ ይልቅ ሁለት ለኢትዮጵያኖች ስም የተዘጋጀ ማዶን አለ። ለምን ከሁለት አንዱ ሊሰጧችሁ አልቻሉም? ለምንድን ነው ህንጻ ስር መሆን ያስፈለገው? እኔ ራሴ አውቃለሁ ያ ቦታ ካሁን በፊት እኛ ዘጋባ አድርገናል። በዚህ ቦታ በመድረስ ምንም ማዶን የተቀበልነው የለም። አንድ አዲስ ቢሰራ ነው አሁን ያለን በክርኝት ለሰርግም ሆነ ለባርጥባቢ ያረብሰው ተከራይቶ ነው እንጂ ምንም የተሰጠ ነገር የለም። ለአዲስ ገቢ የተሰጠ የለም። ባለፈው የሆነ ተሰርቶ ነበረ እንትን ያለ ተከራክረውበት ሌላ ነው ድሮ መጡ እነሱ ተብሎ እኛ ያሰራ ነው ብለው እንትን ሁሉ ወረ እንዲሁሉ አጥመው ነበር። ለነሱ ነው የሚገባ ተብሎ ተሰጣቸው ምንም የለም። ያው ምን ለማንኛውም አንተ አሁን እንግዲህ እንግዶችም ስላሉ ቀደም ብለህ ማስታወቀናለኝ የሀዘን ዳርቻ ያድርግልህ። ከእግዚአብሔር ያጽናችሁ ጽናቱን ይስጣችሁ ነው ማለት። ነገር ግን እግዚአብሔር ያጽናችሁ ዶክተር እውነት እዛ ሄዶ ማየት ያስፈልጋል። ጸጋ በእውነት እዚህ ላይ ከእንደዚህ አይነት ክስተቶች አሁን ድሮ የመጣ አሁን የመጣ የሚባለው ነገር በእውነት የውስጥ ክፍፍል ዝም ብሎ የማይሆን ክፍፍል ከእንደዚህ አይነት ነገሮች ችግር ላይ በሚወርቅበት ሰዓት እንኳን አንድም የማይሆንበት ምክንያት ምንድነው? በእውነት በማህበረሰባችን ዘንድ ትልቅ ትኩረት ሊሰጠውና መፍትሄ ሊገኝለት የሚገባ ይሄ ክፍፍል የመከፋፈል ጉዳይ አይመስለኝም። እዛ ያየው የሰማሽ ነው። አንድ ማዶን ነበር። ያ ማዶን ለቀድሞ ለመጡት ነው ተብሎ ለነሱ ብቻ ተሰጠ። እነሱስ አይልንገረ በዚህ ላይ መሆን የነበረበት በአጠቃላይ በመጀመሪያ ደረጃ መሆን የሚገባው በሙሉ አንድም ነገር አልተሰራም። ሞልጭ ያለ ስህተት ነው ያየሁት። እዛ ምሽቼ በሌሊቱ 1 ሰዓት ነው ቤቴ የተመለስኩት። እዛ ያየሁት ሁኔታ የህብረተሰቡን ንቃት ያስፈልጋል። በተለይ ቀደም የመጣ ሰው ቀደም እንዳልኩ ሁሉ ነገር የሚያውቅ ሰው መድረስ አለበት። መሀል ሀገር ቢሆን ኑሮ ሁሉም ሲሄድ ነበር። አያው ቤርሸባ ሩቅ አይደለም። ቤርሸባ ለርዕሰ ከተማችን ለኢየሩሳሌም 1 ሰዓት መንገድ ነው። ለቴልአቪቭ 1 ሰዓት ተኩል መንገድ ነው። ትልቅ ከተማ ነው። ግን እዚህ ላይ የሚያስፈልገው የኛ መተባበር ያስፈልጋል። ተመልከት፣ መዘጋጃ ቤቱ እርዳታ አልሰጠም። መዘጋጃ ቤቱ የማህበራዊ ጉዳይ እርዳታ ያስፈልጋል። ተመልከቱ፣ ይሄ እኮ በደረሰበት ሰዓት እንዲህ አይነት ነገር ሲደርስ የእስራኤል ሕዝብ በሙሉ ግልብጥ ብሎ ይሄንን አይነት አደጋ እንዳይመለስ ማድረግ ያስፈልጋል። መነጋገር ያስፈልጋል። ጉዳት የደረሰባቸውን ቤተሰቦች እናቶ ተሾመ እነዚህን በሙሉ ሰዎችን አቅፈህ መያዝ አለብህ። በዚህ ጊዜ በሰዓቱ ልጁ እንዲቀበር በሰዓቱ ሀዘናቸውን 7 ቀን እንዲጨርሱ የሚያስፈልጋቸውን እርዳታ በጊዜው መስጠት ያስፈልጋል። እና አስከሬኑ ተመልከት የተለቀቀው 1 ሰዓት ተኩል ላይ ነው። አሁን የቀብሩን ሰዓት በማመቻቸት ላይ ነው ያለነው። 6 ሰዓት ከሩብ አለን የቀብር ስነ ስርዓቱን ፍጹም ዛሬ ብቻ ለማስቀደም ለምን ሰው ወገኑ በብዛት እየመጣዛ እውነት ነው። ከተመልከቱ እየመጡ ሰው ብዙ ሰዓት ይቀመጣል። ሰው ገና ቀብር የለም ተመልሶ ይሄዳልና እንደገና ተመልሶ በጣም ያሳዝናል። እና በዚህ አጋጣሚ ምላችሁ አንዳንድ ነገር አለ። በርግጥ ማድረግ የሚገባቸው መስሪያ ቤቶች አሉ፣ መስራት የሚገባቸው አሉ። ግን ይህ ሁሉ እንዲሆን የኛ ንቃት፣ የኛ ተሳትፎ፣ የኛ በጎ ፈቃደኝነት ቦታው ድረስ ምን ይፈልጋሉ ብለን መገኘት የኛ ኃላፊነት ነው። እኛ የራሳችን ኃላፊነት መወጣት መቻል አለብን ነው ምለው።
እናመሰግናለን ዶክተር ጸጋምላኩ ክኔሴት አባል እግዚአብሔር ይስጥልን። ተስፋዬ አንተ አመሰግናለሁ አቶ ተስፋዬ። እንግዲህ ምንድነው ለነዚህ ሟቾች ነፍስ ይማር ላለው ለወደፊቱም ደግሞ በዚህ ጉዳይ ላይ እንዴት ነው መማማር ምንችለው? በተለይ እድሜያቸው እየቀነሰ እየመጣ ነው። በዚህ በመጥፎ ድርጊት በወንጀል የሚሳተፉ ልጆች ድሮ 17 ዓመት 16 ሲባል ጉድ ነበር። አሁን በጣም ወርዷል እና ይሄ እንዴት ሊሆን ቻለ የሚለውንም ካሁን ከሰዓት እጥረት ነው እንጂ ለእንደዚህ አይነት ሁኔታ አንድም ትልቅ ማስተዋጽኦ የሚያደርጉ በተለይ የመገናኛ መራው የሚባል ሁኔታ ነው። የጊዜ ገደብ መደረግ እንዳለበትና በዚህ ዙሪያም ከፍተኛ ስራ ሊደረግበት እንደሚገባ በእውነት በቀጣይ ጊዜ